ሰላም እንዴት ናችሁ ተማሪዎች? እኔ ኪዳነ ማርያም ነኝ። ዛሬ በ10ኛ ክፍል ፊዚክስ ትምህርት ዩኒት 6 ላይ ማለትም ኤሌክትሮማግኔቲክ ዌቭስ ኤንድ ጂኦሜትሪካል ኦፕቲክስ ብለን ስነጋገር ነበር። ታዲያ በዚህ ቪዲዮ ሚረርስ ኤንድ ሌንስ ብለን እናያለን ማለት ነው። ይሄ ቶፒክ በጣም አስፈላጊ የሆነ ቶፒክ ነው። አጽንኦት ሰጥታችሁ እንድትከታተሉት በተጨማሪም ደግሞ ቪዲዮ ለምሳሌ የማይገባችሁ ቦታ ላይ እያቆማችሁ ወደ ኋላም እየተመለሳችሁ መመልከት ትችላላችሁ ማለት ነው። ስለዚህ ቪዲዮን ያደረኩላችሁ ምንድነው ፓርት 1 ስለ ሚረርስ እናያለን። ከዛ ፓርት 2 ደግሞ ሌንስ ብለን በሁለት ከፍለን የምናየው ነው የሚሆነው። ስለዚህ ሳቆማዎች የት እንገኛለን? ቴሌግራም፣ ዩቲዩብ እንዲሁም ደግሞ ዌብሳይታችን ገብታችሁ ልትከታተሉ ትችላላችሁ። አሁን ወደ ሚረርስ ብለን እንጀምራለን። ስለ ሚረርስ ነው የምንጀምረው። ስለዚህ ስለ ሚረር እንነጋገራለን። ስለዚህ ሁለት ፓርት ነው። ስለዚህ ፓርት 1 ሚረርስ ብለን እናያለን ማለት ነው። የመጀመሪያው ስለ ሚረርስ እንነጋገራለን። ስለዚህ ስለ ሚረርስ ስንነጋገር ምን ነገር ማወቅ አለባችሁ የሚሉትን ነገር ኦብጀክቲቭን መጀመሪያ ልናቅ ይገባል። ስለዚህ በዚህ ሴክሽን መጨረሻ ታዲያ ማለትም ሚረርስ ኤንድ ሌንስ ብለን በምንነጋገርበት በዚህ ሴክሽን ውስጥ ወሳኝ የሆኑ ነጥቦች አሉ። ሁልጊዜ ማርክ የምታደርጓቸው ማወቅና ለማወቃችሁን መረዳትና አለመረዳታችሁን በዚህ ቼክ ማድረግ ትችላላችሁ። ሶ የመጀመሪያ you should be able to apply the laws of reflection and refraction። እንግዲህ በሴክሽናችን መጨረሻ ላይ አፕላይ ማድረግ ያለባችሁ ነጥብ አለ። ምንድነው? laws of reflection laws of refraction ብለን እነዚህ ነጥቦች አይተን ነበር እና እነዚህን ኮንሰፕቶች የፊዚክስ አይዲያዎች አፕላይ አድርገን ወደ ተግባር ላይ ምን አይነት አፕሊኬሽን ላይ እንደሚውሉ እናያለን ማለት ነው። በተጨማሪም ደግሞ you should be able to describe image formation as a consequence of reflection and refraction። እንግዲህ በሪፍሌክሽን እና በሪፍራክሽን አማካኝነት የሚፈጠር ኢሜጅ አለ። እሱ ኢሜጅ እንዴት እንደሚፈጠር አፈጣጠሩን በሚገባ ዲስክራይብ እናደርጋለን፣ እንገልጻለን። በተጨማሪ ደግሞ you should be able to perform calculations based on the law of reflection and refraction. law of reflection እና refraction እነዚህን ሁለት ህጎች ተጠቅመን ማለት ነው ካልኩሌሽኖችንም እናደርጋለን። ወሳኝ የሆኑ ካልኩሌሽኖች እናደርጋለን። በጣም ጠቃሚና እንዳትረሱት አድርጌ በዚህ ቪዲዮ ላይ አብረን እንወያያለን ማለት ነው። በመጨረሻ ምንድነው ልታውቁት የሚገባ so you should be able to distinguish between real and virtual images። እንግዲህ ሚረር ላይ እንዲሁም ደግሞ በሌንስ የሚፈጠሩ ምናሉ ኢሜጆች አሉ። ስለዚህ እነዚህ ኢሜጆች ሪል ናቸው ቨርቹዋል ናቸው እንዴት ነው የምንለው፣ በምን አይነት መንገድ ነው የምንለያቸው የሚለውን ነገር አብረን የምናይ ይሆናል። ስለዚህ ቪዲዮውን እስከ መጨረሻ መከታተላችሁን እንዳትረሱ። ስለዚህ አሁን ስንጀምር ስለምን እናወራለን? ስለ ሚረር እናወራለን። ሚረር ወይም መስታወት የምንለው ነገር በአማርኛ ምንድን ነው? ስለሱ ሳይንቲፊካሊ እንነጋገር እስኪ። A mirror is a reflective surface that does not allow the passage of light and instead bounces it off, thus producing an image። ስለዚህ ሚረር የምንለው መስታወት የምንለው የብርሃን ጨረርን በሚደርስበት ጊዜ ወይም የብርሃን ጨረር በሚያርፍበት ጊዜ ምንድነው የሚያደርግ? ባውንስ በማድረግ ወይም ነጥሮ እንዲመለስ በማድረግ የብርሃን ጨረሩ እና ከማቴሪያሉ እንዳያልፍ ማለትም ማቴሪያሉን ጥሶ እንዳያልፍ የሚያደርግ ምንድነው ማለት ነው? ማቴሪያል ነው ማለት ነው። ስለዚህ ሚረር የምንለው ዲቫይስ ይሄ ነው ማለት ነው። ስለዚህ ሚረር መስታወት ሁላችሁም ታውቃላችሁ፣ መልካችሁን የምትመለከቱበት ዲቫይስ ነው። ስለዚህ ስለ ሚረር ለእናንተ መናገር ብዙ አዲስ ነገር አይደለም ማለት ነው። ስለዚህ አሁን ሁለት አይነት ሚረሮች አሉ የምንመለከታቸው በዋናነት። ስለ ፕሌን ሚረር እናያለን። ፕሌን ሚረር የምንለው ቀጥ ያለ ሚረር ነው። መልካችሁን በምትመለከቱበት ጊዜ የምታዩት ኢሜጅ ኤግዛክትሊ የእናንተን የሚመስል የምታገኙበት ነው። ሌላ ደግሞ ስፌሪካል ሚረር የምንለዋለን። ስፌሪካል ሚረርስ የምንላቸው እንደዚህ በልጅ ያደረጉ በአንድ ጎን ያበጠ ማለት ነው በሁሉም በኩል። ይህ አይነት ሚረሮች ምን ይባላል? ስፌሪካል ሚረርስ እንላቸዋለን። ኮንኬቭ እንዲሁም ደግሞ ኮንቬክስ ሚረርስ ብለን ደግሞ ሁለት ሚረሮች እናያለን። ምን አይነት ምስል ነው የሚሰሩት ምስል ኢሜጅ ምንድን ይመስላል? ካራክተሪስቲክስ ውስጥ ባህሪውን ቨርቹዋል ነው ወይስ ደግሞ ሪል ኢሜጅ ነው የሚለውን ነገር፣ ኢንቨርትድ ነው ወይስ አፕራይት ነው፣ የተገለበጠ ነው ኢሜጁ ወይስ የተቃና ኢሜጅ ነው የምናገኘው የሚለውን ነገር፣ እነዚህ ነገር ሳይንቲፊካሊ ኢንቨስቲጌት የምናደርገው
ስለዚህ እነዚህን ኮንሰፕቶች እጅግ ቀላልና ጥርት ባለ መንገድ አብረን እንረዳቸዋለን። እስከ መጨረሻው ከኔ ጋር ከሆናችሁ ማለት ነው። መልካም። እስኪ ስንቀጥል ፕሌን ሚረርስ ምንድን ናቸው? ፕሌን ሚረርስ የምንላቸው አንድ የሚረር አይነቶች ናቸው። ሶ a mirror that has a flat reflective surface is called a plane mirror። እንግዲህ ጠፍጣፋ የሆነ እንደምትመለከቱት ሪፍሌክቲቭ ሰርፌስ ያለው ማለትም ላይትን ባውንስ አድርጎ የሚመልስ ሰርፌስ ያለው ሚረር ምን ይባላል? ፕሌን ሚረር እንላቸዋለን ሚረሮችን። ስለዚህ ስለ ፕሌን ሚረር ነው በመጀመሪያ የምናወራው ማለት ነው። እናም አሁን በዚህ በቀዳሚነት ማየት ያለብን ፕሌን ሚረሮች ላይ የሚፈጠረውን ኢሜጅ ወይም ኢሜጅ ፎርሜሽን በፕሌን ሚረር ብለን እንመልከት እስኪ። በመስታወት ላይ ማለትም ከመስታወት በፊት ለምሳሌ ሻማ ብታስቀምጡ የሻማውን ለምሳሌ ምን ታያላችሁ? የሻማውን ነጸብራቅ ታያላችሁ እና በዛ ጊዜ ምን ትመለከታላችሁ? ሁለት ካንድልስ ትመለከታላችሁ ወይም ሁለት ሻማዎችን ትመለከታላችሁ። ሶ እዚህ ጋር ያለው ነገር ልትይዙት የሚገባው ምንድን ነው? ሶ አክቹዋል ፊዚካል ካንድል በእጃችሁ የምትነኩት ሻማ ምን ተብሎ ይጠራል? ኦብጀክት ብለን እንጠራዋለን ማለት ነው። ስለዚህ ፊዚካል ካንድል is called the object and the picture you see in the mirror is called the image። ሚረሩ ላይ መስታወቱ ላይ የምትመለከቱት ምስል ደግሞ ምን ተብሎ ይጠራል? ኢሜጅ ተብሎ ይጠራል ማለት ነው። ስለዚህ ስንቀጥል ኦብጀክት የምንለው ነገር the object is the source of the incident rays። እንግዲህ ኢንሲደንት ሬይ መጀመሪያ ያስፈልጋል። ስለዚህ ኦብጀክቱ ለምሳሌ እናንተ ሰውነታችሁ መስታወትን በምትመለከቱበት ጊዜ ከእናንተ ወደ መስታወቱ የሚያርፈው ምን ይባላል? ኢንሲደንት ሬይ ነው። ታዲያ ኢንሲደንት ሬዩ ሪፍሌክት ሆኖ ይመለሳል። ለምን? ሪፍሌክቲቭ ሰርፌሱ ሚረሩ ባህሪው ምንድን ነው? ብርሃንን ነጥሮ እንዲመለስ ስለሚያደርግ። ስለዚህ ኢሜጅ የምትሉት ነገር እንዴት ነው የሚሰራው? The image is the picture that's formed by the reflected rays። ስለዚህ ነጥረው የሚመለሱ የብርሃን ጨረሮች ከሚረሩ ጋር ምን ይፈጥራሉ? ኢሜጅ የሚለውን ነገር ይሰራሉ። ታዲያ አይናችሁ ላይ የምትመለከቱት ምንድነው ማለት ነው? ባውንስ ሆኖ ከእናንተ መጀመሪያ የተገኘው ብርሃን መስተዋቱ ላይ ካረፈ በኋላ አይናችሁ ውስጥ ከዛ በኋላ ደግሞ ብሬን ውስጥ ኢንተርፕሬቱ ነው ኋላ የምታዩትን ምስል ታያላችሁ ማለት ነው። ስለዚህ ዋናው የፊዚክስ ጽንሰ ሀሳብ ምንድን ነው? ኢሜጅ የሚሰራው በሪፍሌክትድ ሬይ ነው። ኦብጀክቱ ደግሞ እንደምን ያገለግላል? እንደ ሶርስ ኦፍ ኢንሲደንት ሬይ ወይም የኢንሲደንት ሬዩ የሚመነጭበቱ ነው ያገለግላል ማለት ነው። ስለዚህ አሁን ስለ ፕሌን ሚረር ስንዋራ ፕሌን ሚረር ላይ ወሳኝ ነገሮች አሉ። ሶ ኢን ኤ ፕሌን ሚረር ዮር ኢሜጅ ሉክስ ማች ዘ ሴም አዝ ኢት ውድ ኢን ኤ ፎቶግራፍ። ስለዚህ ፕሌን ሚረር ላይ እንድታስቡ ውስጥ የሚገባው ነገር መልካችሁን በምትመለከቱበት ጊዜ የምታዩት ምስል ኤግዛክትሊ በፎቶግራፍ ላይ እንደምታዩት መልካችሁ ነው ታገኙታላችሁ ማለት ነው። ስለዚህ ይሄ በጣም እውነተኛ የሆነን ነገር ለመመልከት በአፕሊኬሽንም የምንጠቀምበት ዲቫይስ ነው ማለት ነው። ምንድን የምንለው? ፕሌን ሚረር የምንለው ማለት ነው። ስለዚህ አንድ የምታዩት ነገር ምንድን ነው? የፕሌን ሚረር ላይ ማለት ነው ትክክለኛ ኢሜጃችሁ የምትመለከቱት ምስል ማለት ነው ከፎቶግራፍ ላይ ከምትመለከቱት ምስል ጋር ተመሳሳይ ሆነው ታገኙታላችሁ። አክቲቪቲ 6.3 መጽሐፋችን ላይ እንግዲህ ያለውን አክቲቪቲ ስንሰራ ደግሞ የበለጠ ግልጽ ይሆናል ማለት ነው። አክቲቪቲው ምን ይጠይቀናል መሰላችሁ? ስታንድ ዋን ስቴፕ አዌይ ፍሮም ኤ ላርጅ ሚረር ይላል። እንግዲህ አንድ ትልቅ መስታወት አንድ ስቴፕ አንድ እርምጃ ተራምዳችሁ ቁሙ ይለናል። በዚህ አይነት መንገድ እንቆማለን ማለት ነው። በሚያምር መንገድ ማለት ነው። እንደፈለጋችሁ ሆናችሁ ቁማችሁ ብቻ ዋናው ነጥቡ ምንድን ነው? መልካችሁን እንድትመለከቱት ነው ወይም ገጽታችሁ እንድትመለከቱት ነው። ስለዚህ ፓርት ቱ ደግሞ ምን ይለናል መሰላችሁ? what do you observe in the mirror ይለናል። እንግዲህ የምንመለከተው ምንድን ነው ማለት ነው? we observe the exact reflection of our physical body ብለን መመለስ እንችላለን። ቀጥተኛ የሰውነታችን ወይም ፊዚካል ቦዲያችንን የሚመስል ትክክለኛ ሪፍሌክሽን ተመልክተናል። ስለዚህ ባጭሩ this is called your image ብለን ኮንክሉድ ማድረግ እንችላለን። ስለዚህ ይህ የምንመለከተው ኢሜጅ ብለን የምንጠራው ወሳኝ የሆነ ጂኦሜትሪካል ኦፕቲክስ ላይ የበለጠ የምንነጋገርበት ነገር ይሆናል ማለት ነው። ፓርት 3 ላይ ደግሞ ስንሄድ ምን ይጠይቃናል መሰላችሁ? ዋት ሳይዝ ኢዝ ዮር ኢሜጅ ይለናል። እንግዲህ ኢሜጃችንን ስለ ሳይዙ ስለ መጠኑ እየጠየቀን ነው። ሶ ቢገር ስሞለር ኦር ዘ ሴም ሳይዝ አዝ ዮር አክቹዋል ሳይዝ ይለናል።
መጀመሪያ ካላችሁ ከአክቹዋል ከትክክለኛው ሳይዛችሁ ጋር ተመሳሳይ ነው ወይ ነው። ያው the same ሳይዝ ነው መልሳችን የሚሆነው። ኤግዛክትሊ የምታዩት በቁመታችሁ ልክ ነው የሚሆነው። ውፍረታችሁም በተመሳሳይ የውፍረታችሁ ልክ የሆነ ኢሜጅ ነው የምታገኙት። በቀጣይ ደግሞ ምን ጠይቀናል መሰላችሁ? how far is your image from you? የኢሜጃችሁ ርቀት ከእናንተ ምን ያህል ይሆናል ነው የሚለን። መልሳችን 2 steps away ነው። እኛ ከመስታወቱ በምን ያህል ነበር ያቀንቅነው? 1 ስቴፕ ነበረ። ስለዚህ ኢሜጁ ደግሞ ከመስታወቱ ያለውን ርቀት ብትመለከቱ 1 ስቴፕ ነው። ጠቅላላ ምን ያህል ስቴፕ ይሆናል ማለት ነው? 2 steps ይሆናል ማለት ነው። በቀጣይ ደግሞ is your image upright or upside down? የምትመለከቱት ኢሜጅ የተገለበጠ ነው ወይም ማለት አፕሳይድ ዳውን ነው ወይስ አፕራይት ነው? የቆመ ኢሜጅ ነው ነው so the answer would be it is upright። ለመሰላችሁ ቀጥ ያለ ኢሜጅ ነው የምታገኙት፣ የተገለበጠ ኢሜጅ አታገኙም። ፓርት 6 ላይ ምን ጠይቀናል መሰላችሁ? ቴክ 1 ስቴፕ ባክዋርድ፣ 1 ስቴፕ ላይ ርቀን ነበር። አሁን ደግሞ 1 ስቴፕ ወደ ኋላ ብትሄዱ ይለናል። what does your image do? ኢሜጁ ምን ሲያደርግ ትመለከታላችሁ ነው ያለን ያለ ነው። በተጨማሪ ደግሞ how far are you from your image? ከኢሜጁ ደግሞ ምን ያህል ርቀት ይሆናል ርቀታችሁ ነው የሚለው። ስለዚህ እንግዲህ 1 ስቴፕ ወደ ኋላ ስትሄዱ ኢሜጁም ደግሞ በ1 ስቴፕ ባክዋርድ ማለትም በተቃራኒ አቅጣጫ ሲሄድ መመልከት ትችላላችሁ። so it moves 1 steps away from the mirror። ስለዚህ ከሚረሩ 1 ስቴፕ ርቆ ይሄዳል ማለት ነው። so and we will find ourselves our 4 steps from the image ብለን መመለስ እንችላለን። ስለዚህ 1 ስቴፕ ስንርቅ 1 ስቴፕ ከሚረሩ ከራቀ ጠቅላላ እኛም ያለንበት ርቀት ከሚረሩ 2 ስቴፕ ነው። ኢሜጁም ደግሞ ከሚረሩ የሚርቀው ርቀት ምን ያህል ስቴፕ ይሆናል? 2 ስቴፕስ ይሆናል። ቶታሊ ምን ያህል ይሆናል ማለት ነው? 4 ስቴፕስ ይሆናል ማለት ነው። ይህን ያህል እንግዲህ ስቴፕ ይህን ያህል እርምጃ ርቀት ላይ እናገኘዋለን ማለት ነው ኢሜጃችንን። ስለዚህ በቀጣይ ምን ይጠይቀናል? ሊፍት ዮር ሌፍት አርም ይለናል። ግራ እጃችንን ስናወጣ which arm does your image lift ይለናል። ስለዚህ ሚረር ላይ ሁናችሁ ግራ እጃችሁን ብታወጡ ከፍ ብታደርጉ ምን ይፈጠራል መሰላችሁ? የኢሜጃችሁ ምንድነው የሚሆን ማለት ነው? የእናንተ ግራጅ ለኢሜጃችሁ ምንድነው? ቀኝ እጅ ነው የሚሆነው። ስለዚህ የኢሜጃችሁ እዚህ በምትመለከቱበት ጊዜ ለኢሜጁ እንደምትመለከቱት ይሄ ምንድነው? ቀኝ እጁ ነው። ለኦብጀክቱ ግን እንደምትመለከቱት በዚህ በኩል ያለው ምንድነው? ይሄ ሌፍት ሃንድ ነው። therefore your image lifts the right arm ብለን መመለስ እንችላለን። ኢሜጃችን የሚያሳየው ከፍ የሚያደርገው እጅ ቀኝ እጁን ይሆናል ማለት ነው። ስለዚህ የኛ የኦብጀክቱ ግራ ለኢሜጁ ቀኝ ነው። የኦብጀክቱ ቀኝ ደግሞ ለኢሜጁ ደግሞ ምንድነው ማለት ነው? ግራ ነው የሚሆን ማለት ነው። ስለዚህ በዳይሬክሽን ዋይዝ ሁለቱ የተቀያየሩ ናቸው ማለት ነው። ቀጣይ የምናየው ምንድነው? the formation of an image by a plane mirror ብለን እንመለከታለን። በፕሌን ሚረር አማካኝነት የሚፈጠሩ ኢሜጆች አሁን ሳይንቲፊካል በሆነ መንገድ ጂኦሜትሪካል በሆነ መንገድ የምናጠናው ነው። ለመጀመሪያ ያህል አሁን እዚህ ጋር የምትመለከቱት ምን አለ? ኦብጀክት አለ። ኦብጀክቱ ከሚረሩ ራቅ ብሎ በሆነ ዲስታንስ ላይ ተቀምጧል። ታዲያ እንደምትመለከቱት ሚረሩ ይሄ ነው። እንዲህ አይነት አቀማመጥ እንዲህ አይነት ስዕሎች ስትመለከቱ ሚረር ለመወከል የምንጠቀምበት አንዳንድ ሲምቦል አለ። ሌላ ደግሞ ምን አለ መሰላችሁ? ብዙ አይነት ሲምቦል ልታገኙ ትችላላችሁ። አሁን ሚረርን ለመጠቆም አንዳንዴ ደግሞ የተቀባ ክፍል አለ አይደለ? ሚረሩ ጀርባውን ብትመለከቱት የመስታወት ጀርባ የተቀባ ነው። በእንደዚህ አይነት ሲምቦልም ሰምታይምስ ይገለጻል። የተለያየ አገላለጽ አለ፣ ግን ሞስትሊ እንደዚህ አይነት አገላለጽ የተመረጠ ነው። በብዛት የምንጠቀምበት ይሄ ነው። ይሄ የሚረሩ ጀርባ ወይም የተቀባው ክፍል ነው ማለት ነው። ሪፍሌክት የሚያደርገው ግን የምትመለከቱት በዚህኛው ሳይድ ይሆናል ማለት ነው። ስለዚህ ስለ ኢሜጅ ፎርሜሽን ስንነጋገር አንድ ነጥብ እንመርጣለን። ታዲያ የምንመርጠው ነጥብ እንደምን ያገለግለናል? እንደ ላይት ሶርስ። አሁን ከዚህ ከምትመለከቱት ነጥብ ወይም ፖይንት ፒ ማለት እንችላለን። ከፖይንት ፒ የተነሳው ላይት ሬይ ምን ይሰራል ማለት ነው? ወደ ሚረሩ ይጓዛል አይደለም? በሚጓዝበት ጊዜ ይሄ ላይት ሬይ ኢንሲደንት ላይት አለን። ላይት ሬይ ኤ
ወደ ሚረሩ ከሄደ በኋላ ሪፍሌክት አድርጎ በ90 ዲግሪ ይመለሳል። ለምን እንደምትመለከቱት ፓራራል በሚሆን መንገድ የሚጓዝ ከሆነ ማለት ነው ለሚረሩ። ስለዚህ 90 ዲግሪ ይሰራል፣ ባውንስ አድርጎ ይመለሳል ማለት ነው በመጣበት አቅጣጫ። ሌላ ደግሞ ኢንሲደንት ሬይ፣ ሁለት ኢንሲደንት ሬዎችን እንወስዳለን። ቢኮዝ ኢሜጅ ለመስራት በትንሹ ሁለት ኢንሲደንት ሬይ ያስፈልጋል ማለት ነው። ስለዚህ ኢሜጁን ለማወቅ አሁን ሌላ ደግሞ ኢንሲደንት ሬይ እንደምትመለከቱት በሆነ ኢንሲደንት አንግል ቴታ፣ ስለዚህ የምትመለከቱት ላይን ኖርማል ላይን ነው ለሚረሩ። ስለዚህ በኢንሲደንት አንግል ቴታ ከኖርማል ላይኑ ሰርፌሱ ላይ ማለትም ሚረሩ ላይ በሚያርፍበት ጊዜ ሪፍሌክትድ ሆኖ በተመሳሳይ ዲግሪ በሎስ ኦፍ ሪፍሌክሽን ማለትም በሪፍሌክሽን ህግ ያየነው ምን ነበረ? አንግል ኦፍ ኢንሲደንት እና አንግል ኦፍ ሪፍሌክሽን ተመሳሳይ ናቸው ብለን አይተን ነበር። ታዲያ እንደምትመለከቱት ባውንስ አድርጎ ላይት ሬይ ቢ አሁን ሪፍሌክትድ የሆነው ፓርቱ ደግሞ ክፍሉ ምን ይባላል? ቢ ፕራይም ይባላል። እንግዲህ እንደምትመለከቱት ቢ ፕራይም እና ኤ ፕራይም የተሰኙት ላይት ሬዎች ምን አያደርጉም ማለት ነው? ኮንቨርጅ አያደርጉም ወይም ወደ አንድ ነጥብ አይሰበሰቡም ወይም ኢንተርሴክት አያደርጉም። ስለዚህ እንዴት ነው ኢሜጁን ማግኘት የምንችለው ከተባለ ይህንን ኢሜጅ የምናገኝበት በምን አይነት መንገድ መሰላችሁ? እንግዲህ ላይት የቢ ፕራይም ወይም ሪፍሌክትድ ላይቱ ከሆነ ላይት ሶርስ እንደመጣ ተደርጎ ምን ይደረጋል ማለት ነው? ቀጥ ያለ ነጠብጣብ መስመሮችን በሱ መንገድ ይሰራል ማለት ነው። በተመሳሳይ ደግሞ ኤ ፕራይም ደግሞ ከሆነ ላይት ሶርስ፣ ምክንያቱም ኤ ፕራይም አይናችሁ ላይ በምትመለከቱት ጊዜ ሪፍሌክትድ ላይቱ ከሆነ ላይት ሶርስ እንደመጣ አድርጋችሁ ነው የምታዩት። ዴርፎር ኤ ፕራይም የተሰኘው ሪፍሌክትድ ላይት ከሆነ ሶርስ ነው የመጣ ብለን የምትመለከቱት ዳሽ ላይኖችን በዚህ አይነት መንገድ እናደርገዋለን። ታዲያ እነዚህ ዳሽ የሆኑ ላይኖች በሚቋረጡበት ጊዜ በሚገናኙበት ጊዜ የሚገናኙበት ነጥብ ምንድን ነው ማለት ነው? አንድ ያገኛችሁት ነጥብ ነው። ሰው ያንን ነጥብ ፒ ፕራይም ብንለው ይሄ ፒ ፕራይም የምንለው ነገር ኤግዛክትሊ የፖይንት ፒ ምንድን ነው ማለት ነው? ሪፍሌክሽን ነው። ስለዚህ ይሄንን ኢሜጅ የምትመለከቱት ሪፍሌክትድ ከሆነ በኋላ ኢሜጁን የት ታገኙታላችሁ ማለት ነው? ከሚረሩ ጀርባ። ስለዚህ ስንቀጥል ይህንን የተፈጠረውን ኢሜጅ ምን ብለን እንጠራዋለን? ቨርቹዋል ኢሜጅ ብለን እንጠራዋለን። ሶ ዲስ ታይፕ ኦፍ ኢሜጅ ኢዝ ኮልድ ቨርቹዋል ኢሜጅ። ቨርቹዋል ኢሜጅ ስንል ከመስታወቱ ኢሜጁ ፎርም የሚያደርገው ከመስታወቱ በስተጀርባ ከሆነ ቨርቹዋል ኢሜጅ የሚባል ስም እንሰጠዋለን ማለት ነው። ስለዚህ ከመስታወቱ በፊት የሚፈጠር ከሆነ ኢሜጁ ደግሞ ለምሳሌ ስፌሪካል ሚረርስ ላይ በደንብ እንመለከተዋለን። ምን እንለዋለን? ሪል ኢሜጅ ይባላል። ስለዚህ ቨርቹዋል ኢሜጅ ምን እንደሆነ ከዚህ ተረድታችኋል ብዬ ተስፋ አድርጋለሁ። So the image of an object in a plane mirror appears to be behind the mirror. ስለዚህ የፕሌን ሚረር ላይ የምናገኛቸው ኢሜጆች ጀርባ ላይ እንዳሉ ሆነው ነው የምናገኘው ከሚረሩ በስተጀርባ ማለት ነው። So you also find that the virtual image is located at the same distance behind the mirror at the object distance. በተመሳሳይ ያገኘነው ነጥብ ምንድን ነበረ? የቨርቹዋል ኢሜጁ ዲስታንስ ከሚረሩ ያለው ዲስታንስ ኦብጀክቱ ከሚረሩ ካለው ዲስታንስ ጋር ተመሳሳይ ሆኖ በዚህ ማየት ትችላላችሁ። ይሄንን ለምሳሌ እንደምትመለከቱት ትራያንግል ነው። ይሄ የምትመለከቱት ትራያንግል ምን አይነት ትራያንግል ነው? አይሶስለስ ትራያንግል ነው። ለመሰላችሁ ከዚህ ከፖይንት ከመነሻ ነጥቡ እስከ ሚረሩ ያለው ርቀት እና ይሄንን ከሚረሩ እስከ ቨርቹዋል ኢሜጁ ኢንተርሴክት እስከሚያደርጉበት እነዚህ ሁለቱ ላይኖች ኢንተርሴክት እስከሚያደርጉበት ነጥብ ያለውን ርቀት ብትለኩ ተመሳሳይ ነው። ዴርፎር ይሄ አይነት ትራያንግል አይሶስለስ ትራያንግል ነው። ስለዚህ የምታዩት ነገር ምንድን ነው ማለት ነው? በዚህ አይሶስለስ ትራያንግል ከሆኑ 90 ዲግሪ የሚሰራ ከሆነ ኢሜጁ እዚህ ጋር እንደምትመለከቱት፣ ስለዚህ ምን አለ ማለት ነው? ያላቸው ርቀት ከሚረሩ ያላቸው ርቀት ምንድን ነው? ተመሳሳይ ነው ብላችሁ በራሳችሁ ማቴማቲካሊ ፕሩፍ ራሱ ማድረግ ትችላላችሁ። ሶ በተጨማሪ the image size is the same as the object size and as a pride የኢሜጃችን እና የኦብጀክቱ ሳይዝ ተመሳሳይ ነው። ውፍረቱን ብትሉት ለምሳሌ ቁመቱን ብትሉት የተለያዩ ፓራሜትር ብትወስዱ ተመሳሳይ የሆነ ሳይዝ አለው ማለት ነው የኢሜጃችን። ስለዚህ በተጨማሪ ደግሞ ምንድነው? ኢትስ አፕራይት ነው ስንል የቆመ ኢሜጅ ነው የምታገኙት ማለት ነው። ሶ ኦብጀክታችን የቆመ ከሆነ ኢሜጁ ምንድነው?
የቆመ ነው ወይም አፕራይት የሆነ ነው ማለት ነው። ስለዚህ አፕራይት ነው ስንል ከምን አንጻር ነው? የኢሜጁን ኔቸር ተፈጥሮውን ስንናገር ነው ማለት ነው። ስለዚህ የኢሜጁ ኔቸር አፕራይት እንደሆነ ልትረሱት አይገባም። በተጨማሪ ደግሞ ፕሌይ ሚረር ላይ ቆማችሁ ማለት ነው የምታገኙት ኢሜጅ ምንድን ነው? ኢንቨርትድ ኢሜጅ ነው። ኢንቨርትድ ስንል የተገለበጠ ማለት ነው። ሶ ሌፍት ኤንድ ራይት አር ኢንቨርትድ፣ ቀኝና ግራ የተገላብጦ ነው የምታገኙት። ሶ ዘ ኢሜጅ ኦፍ ራይት ሃንድ ኢዝ አ ሌፍት ሃንድ። የቀኝ እጃችሁን ለምሳሌ ብትመለከቱት፣ ራይት ሃንዳችሁን ብትመለከቱት ኢሜጁ ላይ የምታገኙት ግን የኢሜጁ ምንድን ነው ማለት ነው? የኢሜጁ ላይ የምታገኙት ሌፍት ሃንድ ነው። ስለዚህ ራይት እና ሌፍት የተገላበጡ ናቸው። ስለዚህ ኦብጀክቱን ደግሞ ራይት ሃንድ ብትወስዱ፣ ሌፍት ሃንድ ብትወስዱ የኦብጀክታችሁ ሌፍት ሃንድ ኤል የምንለው ለኢሜጃችሁ የኢሜጁ ላይ የምታገኙት ምንድን ነው ማለት ነው? የኢሜጁ ራይት ሃንድ ነው ማለት ነው። ስለዚህ ምን ይጠቁማችኋል? ይሄ ኢሜጁ ኢንቨርትድ ነው የተገለበጠ ነው የሚለውን ነገር ያስረዳችኋል። ስለዚህ እስኪ ወሳኝ የሆነ ቁልፍ የሆነ ሀሳብ የምትይዙት አሁን ፕሌይ ሚረር ላይ እነዚህ ናቸው፣ እነዚህ ነጥቦች ናቸው። ስለዚህ the image formed by a play mirror፣ በፕሌይ ሚረር የሚፈጠረው ኢሜጅ አንደኛ ምንድን ነው? it is virtual ነው ማለትም ከሚረሩ በስተጀርባ ነው የሚፈጠር። ሌላ ደግሞ the same distance behind the mirror at the object is in front of the mirror። ስለዚህ ያለው ከሚረሩ ያለው ርቀት ኦብጀክቱ ከሚረሩ ካለው ርቀት ጋር ተመሳሳይ ነው ብለን ነበረ። ሌላ ደግሞ ላተራሊ ኢንቨርትድ ስንል ወደ ጎን የተገለበጠ ነው። ስለዚህ ወደ ጎን የተገለበጠ ማለት ቀኛችሁን በምታዩበት ጊዜ ለኢሜጁ ግራ ነው። የእናንተን ግራ ብትመለከቱ ደግሞ ለኢሜጁ ደግሞ ምንድን ነው? ቀኝ ነው ማለት ነው። so this means that the image is inverted from side to side። lateral inverted ስንል ጎንዮሽ ማለትም ከቀኝ ወደ ግራ ከግራ ወደ ቀኝ የተገለበጠ ኢሜጅ ነው የምታገኙት። በተጨማሪ the same size as the object and upright ማለትም የሚረሩ የፕሌይ ሚረሩ ላይ የሚፈጠረው ኢሜጅ ያለው ሳይዝ ተመሳሳይ ነው ከኦብጀክቱ ጋር። በተጨማሪ ደግሞ it's upright ነው ማለትም ቀጥ ያለ ነው ማለት ነው። ልክ ኦብጀክቱ አፕራይት የሆነ ከሆነ it's upright ነው። ኦብጀክቱ የተገለበጠም ከሆነ ኢሜጁም ደግሞ የተገለበጠ ነው ታገኙታላችሁ ማለት ነው። በቀጣይ ደግሞ የምናየው ስለምን መሰላችሁ? number of images formed by two plane mirrors inclined to each other። አሁን ሁለት ፕሌን ሚረሮች አንደኛው በሌላኛው ላይ ኢንክላይን በሚሆን መንገድ በሆነ በአንግል ቴታ የተገናኙ ሚረሮችን እንወስድና አንድ ኦብጀክት እንግዲህ በእነዚህ በሚረሮች መካከል ወይም አቅራቢያ በሚቀመጥበት ጊዜ ኦብጀክቱ ምን አለው ማለት ነው? የተለያዩ ኢሜጆችን ታያላችሁና እንግዲህ ምን ያህል ኢሜጆች ፎርም ይደረጋሉ ወይም እናንተ እዚህ ጋር ቆማችሁ ምን ያህል የእናንተን ኢሜጅ ታያላችሁ የሚለውን ነገር ማቴማቲካሊ የምናይበት ነው ማለት ነው። so if two plane mirrors are placed inclined to each other at an angle theta፣ እንደምትመለከቱት ሁለት ፕሌን ሚረሮች በሆነ አንግል ቴታ ኢንክላይንድ ቢሆኑ እዚህ ጋር በስዕሉ ላይ እንደምትመለከቱት ማለት ነው። so ምን ይለናል ማለት ነው? the number of images formed by mirrors is፣ አሁን የምታዩት የኢሜጅ ብዛት is approximately 360 degree divided by theta minus 1 if 360 divided by theta is an even integer። ስለዚህ ይሄ አፕሮክሲሜሽን የመጣው ምንድነው? 360 ዲግሪን በቴታ ታካፈሉና አፕሮክሲሜት ስታደርጉት ለአቅራቢያው ላለው ኢንቲጀር ናምበር ወይም ኢቨን ከሆነ ምንድነው የምትወስዱት ማለት ነው? ናምበር ኦፍ ኢሜጁ 360 ዲግሪ ዲቫይድ ባይ ቴታ ወይም ይሄንን አፕሮክሲሜት ያደረጋችሁት ማለት ነው ሲቀነስ 1 ማለት ነው። ስለዚህ 360 ዲግሪን ዲቫይድ ባይ ቴታን ካካፈልን በኋላ አንድ እንቀንስና እሱን አፕሮክሲሜት ስናደርገው ለአቅራቢያ ላለው ኢንቲጀር ምን ይሆናል ማለት ነው? ናምበር ኦፍ ኢሜጅ ይሆናል ማለት ነው። ይሄ እንዲሆን ስለዚህ ይሄ አፕሮክሲሜት ስታደርጉ 360 ዲቫይድ ባይ ቴታ ይሄ ኢቨን ኢንቲጀር መሆን አለበት ማለት ነው። ዴሲማል ከሆነ አፕሮክሲሜት ስታደርጉት የምታገኙት ቁጥር ኢቨን ከሆነ ይህንን ትጠቀማላችሁ ማለት ነው። እዚጋ የተጠቀሰውን ፎርሙላ ትጠቀማላችሁ። ሌላው ደግሞ
ኦድ ቢሆነ 360 ዲግሪ ዲቫይድ ባይ ቴታ ብታገኙት፣ ኦድ ከሆነ ግን the number of image ምንድን ይሆናል 360 ዲግሪ ዲቫይድ ባይ ቴታ አድርጋችሁ ትወስዳላችሁ ማለት ነው። ይህንን ነገር በጥያቄ የምንሰራዋለን። ይህን ግን ልትረሱት አይገባም። ሶ አሁን ኤግዛምፕል እስኪ እንውሰድ። ፎር ኤግዛምፕል 5 images are formed by 2 mirrors at a 60 degree angle። አሁን ሁለት ፕሌን ሚረሮች በ60 ዲግሪ ኢንክላይንድ ቢሆኑ አንደኛው ለሌላኛው ማለት ነው 5 ኢሜጆች ይፈጠራሉ ይለናል። ስለዚህ ኢፍ አንግል ቴታ እዚህ ላይ 60 ዲግሪ ከተሰጠን ምንድነው የምናደርግ? መጀመሪያ 360 ዲግሪን በቴታ እናካፍላለን። ሶ የዚህን አፕሮክሲሜት እንወስዳለን። ይሄ ማለት 360 ዲግሪ ዲቫይድድ ባይ 60 ዲግሪ ማለት ነው። ይሄ ታዲያ ያው ምን ይሰጣችኋል? የምታገኙት ቫሊዩ 6 ነው። እንግዲህ 360 ዲግሪ ዲቫይድድ ባይ ቴታ ኢቭን ከሆነ the number of image ምን ብለን ነበረ? 360 ዲግሪ ዲቫይድድ ባይ ቴታ -1 አድርገን ነው የምንወስድ ማለት ነው። ስለዚህ ምን ይሆናል ማለት ነው? 6 - 1 ምን ያህል ኢሜጅ እናገኛለን? 5 ኢሜጅ እናገኛለን ማለት ነው። ስለዚህ ስንቀጥል ምን አለ መስላችሁ? እንግዲህ two mirrors inclined to each other at different angles may provide the same number of images። ይሄ የሆነ ቁልፍ የሆነ ሀሳብ ነው። አሁን በተለያየ ዲግሪ ኢንክላይን የሆኑ ሚረሮች ተመሳሳይ የሆነ ናምበር ኦፍ ኢሜጅ ሊኖረው ይችላል ማለት ነው። ይህንን ግልጽ ለማድረግ ፎር ኤግዛምፕል ፎር ኤኒ ቫሉስ ኦፍ ቴታ ቢትዊን 90 ዲግሪ ኤንድ 120 ዲግሪ ማንኛውንም ቁጥር ወስዳችሁ በ90 እና በ120 ዲግሪ መካከል the number of maximum images formed is n equals 3 የምታገኙት ከፍተኛ የኢሜጅ ቁጥር 3 ነው የሚሆን። ለምሳሌ 90 ዲግሪ እና 120 ነው። ለሁለቱን ወስደን እስኪኒው ሁለቱን በምትወስዱበት ጊዜ ያው በሁለቱ ዲግሪ እንግዲህ ምንድነው የምናደርገው? ጫፍና ጫፍ ላይ ያለውን ቫልዩ ነው እናያለን። therefore በመካከል ያሉት ቁጥሮችንም አስገብታችሁ ብትሰሩ የምታገኙት ናምበር ኦፍ ኢሜጅ ተመሳሳይ ነው። ስለዚህ አሁን ለምሳሌ ፎር ቴታ 90 ዲግሪ ብንሰራ 360 ዲግሪ ዲቫይድድ ባይ ቴታ ማለትም 360 ዲግሪ ዲቫይድድ ባይ 90 ዲግሪ የሚሰጣችሁ ምን ያህል ነው? ይሄ የሚሰጣችሁ 4 ነው። ስለዚህ ይሄ ኢቨን ነው አይደለም? ስለዚህ ኢቨን ስለሆነ አሁን the number of image n ምንድነው የሚሆን ማለት ነው? 360 ዲግሪ ዲቫይድድ ባይ ቴታ -1 ነው ብለናል። መቼ? 360 ዲግሪ ዲቫይድድ ባይ ቴታ ኢቨን ከሆነ ማለት ነው። therefore ይሄ ምን ይሆናል ማለት ነው? which is 4 - 1 equals 3። ስለዚህ 3 ኢሜጅ ታገኛላችሁ ማለት ነው። አሁን ደግሞ ቴታ 120 ዲግሪ አድርገን ጫፍ ላይ ደግሞ ሜዥር እናድርግ። እንግዲህ በሁለቱ ጫፍ ያለውን ነው እያወዳደርን ያለ ነው። ስለዚህ ቴታ 120 ዲግሪ ሲሆን አሁን መጀመሪያ ቴስት የምናደርገው 360 ዲግሪ ዲቫይድድ ባይ ቴታ ምንድን ነው ብለን ቼክ እናደርጋለን። ስለዚህ 360 ዲቫይድድ ባይ ቴታ ማለት ያው 360 ዲግሪ ዲቫይድድ ባይ 120 ዲግሪ እናደርጋለን። ስለዚህ ይሄን በምታደርጉበት ጊዜ የምታገኙት ቫልዩ 3 ይሆናል ማለት ነው። እንግዲህ ተመልከቱት 3 ምንድን ነው? ኢቨን ነው? ኦድ ናምበር ነው። ኤግዛክትሊ። ስለዚህ ኦድ ናምበር ከሆነ the number of image would be ምንድን ነው ብለናል? 360 ዲግሪ ዲቫይድድ ባይ ቴታ ነው ብለን ነበረ። ስለዚህ ይሄ ምን ይሆናል ማለት ነው? which is ራሱ 3 ይሆናል ማለት ነው። የበለጠ ግልጽ ላድርግላችሁ እዚህ ላይ ለምሳሌ ቴታ 100 ዲግሪ እንውሰድ እስኪ። በዚህ ጊዜ 360 ዲግሪ ዲቫይድድ ባይ ቴታ which is 360 ዲግሪ ዲቫይድድ ባይ 100 ዲግሪ ማለት ነው አይደለም? ስለዚህ እንግዲህ ምን ይሆናል ማለት ነው? 3.6 ነው አይደለም? እንግዲህ 3.6 ለአቅራቢያ ላለው ኢንቲጀር አፕሮክሲሜት ብታደርጉት የምታገኙት ቫልዩ ምን ያህል ይሆናል ማለት ነው? አፕሮክሲሜት የሚሆነው ቫልዩ ወደ 4 ነው፣ ወደ 4 የተጠጋ ነው ማለት ነው። ስለዚህ አሁን ምን ታያላችሁ? 4 አሁን ኢቨን ነው አይደለ? ስለዚህ ኢቨን ከሆነ ምን ብለናል? 360 ዲግሪ ዲቫይድድ ባይ ቴታ አፕሮክሲሜት ሲደረግ ኢቨን ከሆነ the number of image would be 360 degree divided by theta -1 ብለናል። ስለዚህ የዚህ አፕሮክሲሜሽን የምታዩት አፕሮክሲሜሽን ኦልሬዲ ሰርተናል። ስለዚህ this is equivalent to 4
-1 ተመሳሳይ እንደምታዩት 3 ናምበር ኦፍ ኢሜጅ ማለት ነው። ስለዚህ ይሄን ፕሩቭ ማድረግ ትችላላችሁ። በተለያየ ነገሮች በተለያየ ዲግሪዎች እየወሰዳችሁ ቼክ ማድረግ ትችላላችሁ። ስለዚህ ይሄ የምታዩት አንድ ወሳኝ የሆነ ነጥብ አለ እዚህ ላይ ምን መሰላቸው? this implies that if theta is given አሁን ቴታ ቢሰጣችሁ n is unique ይለናል። አሁን ቴታ ከተሰጠን n ዩኒክ ናምበር ነው፣ አንድ ዩኒክ ናምበር ነው። but if n is given ቴታ is not unique። ነገር ግን በተገላቢጦሽ ኤንን ብሰጣችሁ ቴታን ታገኛላችሁ ማለት አይደለም። ለምን ካላችሁኝ ኤንን ለምሳሌ አፕሮክሲሜት ስናደርግ 360 ዲግሪ ዲቫይድድ ባይ ቴታ -1 ነው ብለናል እንበልና አንደኛውን ይህን እንደ ምሳሌ እንውሰድ። አሁን ፎር ቴታ ፎር ጊቨን ቫሊዩስ ኦፍ ቴታ ማለት ነው ለናምበር ኦፍ ኢሜጅ የምታገኙት ይሄ ነው። አሁን ቴታ ከተሰጣችሁ ኤን አንድ ፊክስድ የሆነ ናምበር ዩኒክ የሆነ ናምበር ታገኛላችሁ። አሁን ኤንን ብሰጣችሁ ለምሳሌ ኤን 4 ብላችሁ 360 ዲግሪ ዲቫይድድ ባይ ቴታ አድርጋችሁ አፕሮክሲሜት አድርጋችሁ በተለያዩ አንግሎች ማለት ነው 4 እንዲመጣ ማድረግ ትችላላችሁ። ስለዚህ ቴታ ምን አይደለም ማለት ነው ዩኒክ አይደለም። ኤን ምን ከተሰጠ ቴታ ማግኘት ብዙ አይነት የቴታ ቫሊዩ ልታገኙ ትችላላችሁ ማለት ነው። ሌላው ምን አለ መሰላችሁ? ኦብዘርቨርስ ፖዚሽን አፌክት ፐርሲቭድ ኢሜጅ ኳንቲቲስ። አሁን ኦብዘርቨሩ የሚመለከትበት ፖዚሽን የሚቆምበት ቦታ የሚመለከታቸውን ኢሜጆች ቁጥር አፌክት ያደርጓቸዋል። ለመሰላችሁ አሁን ለምሳሌ እንደ ምሳሌ እዚህ ጋር ፎር ኢንስታንስ ኢፍ ቴታ ኢዝ 120 ዲግሪ ቴታ 120 ዲግሪ ነው ብለን እንውሰድ። ሶ ቀደም ብለን ካልኩሌት ያደረግነው ማክሲመም ናምበር ኦፍ ኢሜጅ ፎርሜድ would be 3 ብለን ነበረ። አሁን 3 ከፍተኛ ኢሜጆችን ማየት ይቻላል ብለን ነው። but the number of image seen may be 1, 2 or 3 depending on the position of the observer። ግን እንደምትቆሙበት አቋቋም የምትመለከቱት ኢሜጅ 1 ሊሆን ይችላል፣ 2 ሊሆን ይችላል፣ 3 ሊሆን ይችላል። ስለዚህ የምትቆሙበት ፖዚሽን አቋቋማችሁ የምታዩትን ናምበር ኦፍ ኢሜጅንም አፌክት ያደርገዋል። ግን ቴዎሬቲካሊ ግን የምታገኙት በ120 ዲግሪ ከፍተኛ ኢሜጅ ምን ያህል ነው? 3 ነው። ወይም እንዴት ካልኩሌት ማድረግ እንዳለብን ቀደም ብለን የተነጋገር ነው ማለት ነው። ስለዚህ ፕሌን ሚረሮች ጠቀሜታቸው ምንድን ነው የሚለውን እስኪ በጥቂት ምሳሌዎች እንዲሁም አፕላይ የምናደርግባቸውን ኤሪያዎች እንነጋገር እስኪ። ሶ ፕሌን ሚረር ኢዝ ዩዝድ ኢን ሉኪንግ ግላስ። ስለዚህ መልካችሁን የምትመለከቱበት ሉኪንግ ግላስ የሚሰራበት ፕሪንሲፕል መርህ በምንድን ነው? በፕሌን ሚረር ነው። እንደምትመለከቱትም የምትመለከቱት መስታወት ምንድን ነው ማለት ነው? ፕሌን ነው። ማለትም 2 ዳይሜንሽናል የሆነ ኦብጀክት ነው ማለት ነው። በተጨማሪም ለምሳሌ ኢን ኮንስትራክሽን ኦፍ ካሊዶስኮፕ፣ ቴሌስኮፕ፣ ሴክስታንት ኤንድ ፔሪስኮፕ እነዚህ የምንላቸው እንደ ለምሳሌ ካሊዶስኮፕ የምንለው ህጻናት እስከ 10 ዓመታችሁ ምናልባት ተጫውታችሁበታል ብዬ አስባለሁ። ህጻናት የሚጫወቱበት የተለያየ ፓተርን የሚያሳይ ዲቫይስ ነው ማለት ነው። በአንድ በኩል በምትመለከቱበት ጊዜና በምታሽከረክሩበት ጊዜ የምትመለከቱትን ካሊዶስኮፕ በጣም አስገራሚ የሆኑ ፓተርኖችን ኢሜጆችን የሚፈጥር ነው። ታዲያ እሱ በፕሌን ሚረር ሪፍሌክሽን ፕሪንሲፕል የተሰራ ዲቫይስ ነው። ቴሌስኮፕ ነው። ቴሌስኮፕ በዋናነት የሚጠቀማቸው ሌንሶች አሉ። እንዲሁም ደግሞ በተጨማሪ ፕሌን ሚረርንም በኮንስትራክሽን ላይ በግንባታ ላይ የምንጠቀምበት ነው ማለት ነው ቴሌስኮፕን ለመስራት። ሌላ ምንድነው? ሴክስታንት የሚባል ዲቫይስ ስንሰራ ሴክስታንት ዲቫይስ የምንለው ከርቀት ያሉ ሁለት ኦብጀክቶች ያላቸውን አንጉላር ዲስታንስ ለማወቅ የምንጠቀምበት ነው። በተጨማሪም ደግሞ ፔሪስኮፕ ኮንስትራክሽን፣ ለምሳሌ ፔሪስኮፕ ስንል ለምሳሌ በጥርስ ሕክምና ላይ አንድ ለምሳሌ የጥርስ ሐኪም ዴንቲስት ምንለው ማለት ነው የጥርሳቸውን ክፍል ውስጣዊ ክፍሉን ለመመልከት እንግዲህ ምን ያስፈልገዋል ማለት ነው። እሱን ካፕቸር የሚያደርግ ፋይበር ኦፕቲክስ ጨምሮ የተለያዩ ዲቫይሶችን የሚጠቀም ዲቫይስ አለ። ስለዚህ እዚህ ውስጥ ፕሌን ሚረርም አፕሊኬሽን አለው፣ በዋናነት የሚጠቀሙበት ነው ማለት ነው። በቀጣይ የምናየው ደግሞ የሚረር አይነት ስፌሪካል ሚረርስ ብለን ሁለት አይነት ሚረሮችን እናያለን። So a spherical mirror is formed by the inside concave or outside convex surface of a sphere። እንግዲህ ስፌር ታውቃላችሁ፣ አንድ የኳስ ምስል ያለው። ስለዚህ በኳስ ምስል ባለው የስፌር
በውስጠኛ ክፍሉ የሚሰራ መስታወት ምን ብለን እንጠራዋለን? ኮንኬቭ እንለዋለን ማለት ነው። ሌላ ደግሞ አውትሳይድ ስፌር ማለትም የስፌሩ የውጨኛ ክፍል በዚህ ጋር የምትመለከቱት ማለት ነው የሚሰራ የሚረር አይነት ኮንቬክስ እንለዋለን ማለት ነው። ስለዚህ ስለ እነዚህ ሁለት ሚረሮች ነው የምናየው። አሁን ይህንን ለምሳሌ የምትመለከቱት ኮንቬክስ ሚረር የተለያዩ ቦታዎች ላይ ትመለከቱ ትችላላችሁ። ስለዚህ እንደዚህ አይነት ሚረሮች በጣም ብዙ አፕሊኬሽን አላቸው እና እንዴት ይሰራሉ፣ ኢሜጅ እንዴት ሆኖ ይፈጠራል የሚለውን መርሁን በሚገባ እናያለን ማለት ነው። ስለዚህ ስንቀጥል የመጀመሪያው ስለ ኮንኬቭ ሚረር እናወራለን እና ኮንኬቭ ሚረርስ ኮዝ ላይት ሬይስ ቱ ካም ቱጌዘር ኦር ኮንቨርጅ። ኮንኬቭ ሚረሮች በተፈጥሮ ምን ያደርጋሉ መሰላችሁ? የብርሃን ጨረር ሲያርፍ ላይት ሬዎቹን ኮንቨርጅ ማለትም ወደ አንድ ነጥብ የመሰብሰብ ባህሪ ያላቸው ማለት ነው። በተጨማሪ ደግሞ ኮንቬክስ ሚረሮችን ስንመለከት a convex mirror has a surface that curves outward። ስለዚህ የኮንቬክስ ሚረር አውትዋርድ ወደ ውጭ ያበጠ ማለት ነው፣ ወይም ከርቭ የሆነ ማለት ነው። ወደ ውጭ ምስል አለው ኮንቬክስ ሚረር። ስለዚህ ላይክ ባክ ኦፍ ስፑን ላይክ እንደ ማንካ የጀርባ ክፍሉን አይታችኋል አይደለም? ማንካ የጀርባ ክፍሉን ብታዩት ምንድነው አውትዋርድ ከርቭ የሆነ ነው። ስለዚህ ማንካውን ለምሳሌ በእጃችሁ ይዛችሁ የጀርባውን ክፍል ብታዩት ምን ይመስላል ማለት ነው? የኮንቬክስ ሚረር አይነት ታገኛላችሁ ማለት ነው። ኤንድ ኮዝ ላይት ዌቭስ ቱ ስፕሪድ አውት ኦር ዳይቨርጅ። አንደኛው ወሳኙ ነጥብ ምን መሰላችሁ? እዚህ ላይ ላይት ሬን ዳይቨርጅ በማድረግ ማለት እንዲበታተን የማድረግ ባህሪ ያለው ማለት ነው። ስለዚህ የብርሃን ጨረር በሚያርፍበት ጊዜ ኮንቬክስ ሚረር ላይ ምንድነው የሚያደርግ? ዳይቨርጅ ነው፣ ወደ ተለያየ አቅጣጫ ነው የሚበታተኑት ማለት ነው። ስለዚህ ኮንቬክስ ሚረር የኮንኬቭ ሚረርን ተቃራኒ የሆነ አክሽን ያደርጋል ማለት ነው። ስለዚህ አሁን አጽንኦት የምትሰጡት ነጥብ ላይ ደርሰናል። ሶ ኪ ተርምስ ሪሌትድ ቱ ስፌሪካል ሚረርስ። ስለዚህ ስፌሪካል ሚረርስን የተመለከቱ ቁልፍ የሆኑ ተርሞች አሉ። እነዚህ ቁልፍ የሆኑ ተርሞች እስከ መጨረሻው ልትረሷቸው አይገባም፣ ደጋግማችሁም ልታዩቸው ይገባል። አንደኛው ምንድን ነው? ሴንተር ኦፍ ከርቬቸር የምንለው ነው። ሴንተር ኦፍ ከርቬቸር ምንድን ነው? The center of the sphere of which the mirror is part is called the center of curvature of the mirror። ስለዚህ ምን ይላል መሰላችሁ? አሁን እያልን ያለ ነው ይሄ ሴንተር የምንለው ሚረሩ የተሰራበት ስፌር የስፌሩ ማዕከል ሴንተር ምን እንለዋለን ማለት ነው? ሴንተር ኦፍ ከርቬቸር እንለዋለን። በሲ እንወክለዋለን። ታዲያ እዚህ ጋር የምትመለከቱት መስመር አለ ሚረሩን ለሁለት የሚከፍለው። ስለዚህ እዚህ የምትመለከቱት ሴንተር ምንድን ነው ማለት ነው? ይሄ ስፌሪካል ሚረሩ የተሰራበት ምንድን ነው? ሴንተር ነው ማለት ነው። ስለዚህ ለኮንቬክስ ሌንስ ደግሞ ስትመለከቱ ኮንቬክስም ላይ ሴንተሩ የሚገኘው ምንድን ነው? ከሚረሩ በስተጀርባ ነው። ኮንቬክስ ላይ ግን ምንድን ነው? የኮንኬቭ ላይ ግን የምታገኙት ምንድን ነው? ከሚረሩ በፊት ነው ያለው ሴንተር ኦፍ ከርቬቸሩ። ይህንን ኮንኬቭ እና ኮንቬክስ ላይ ያለውን ሴንተሩ የት ነው ያለው የሚለውን ነገር ከዚህ ማወቅ ትችላላችሁ። ሶ and the radius of this sphere defines its radius of curvature r ይለናል። ስለዚህ ምንድነው የስፌሩ ሬዲየስ ማለት ነው የተሰራበት ሚረሩ የተሰራበት ሬዲየስ ምን ዲፋይን ያደርጋል? የሚረሩን የምትመለከቱትን ሚረር ሬዲየስ ዲፋይን ያደርግልናል ማለት ነው። ስለዚህ ሬዲየሱን ማግኘት ከፈለግን የስፌሪካል ሚረሩን ምንድን ነው ማለት ነው? የተሰራበት ስፌር ሬዲየስ ነው ማለት ነው። በተጨማሪ ደግሞ the middle point P of the reflecting surface of mirror is called its pole። ስለዚህ የሚረሩ ማዕከላዊ ነጥብ ምን ተብሎ ይጠራል? ፖል ብለን እንጠራዋለን። ስለዚህ ፖል is the middle point የሚለውን ነገር በዛ መያዝ ትችላላችሁ። ስለዚህ በፒ ብለን እንወክለዋለን። so the point P ምንድን ነው የሚያመለክተው? የማዕከላዊ የሆነው ነጥብ እንደሆነ እዚህ ጋር ላሳያችሁ ፈልጋለሁ። የምትመለከቱት ይሄ ነጥብ ማለት ነው። ሌላ ደግሞ the straight line passing through the center of curvature and the pole is said to be the principal axis of the mirror። የሚረሩ ፕሪንሲፓል አክሲስ የሚባለው ምንድነው? ሚረሩን ለሁለት የሚቆርጠው መስመር አለ። እሱ ምን ብለን እንጠራዋለን? ፕሪንሲፓል አክሲስ። ስለዚህ ፕሪንሲፓል አክሲስ ምኑን ይነካል ማለት ነው? ፖል የተሰኘውን የሚረሩን ማዕከላዊ ነጥብን የሚነካ ቀጥ ያለ መስመር ነው ማለት ነው። ሌላው ደግሞ ሌንሱ ስትመለከቱት የሌንሱ ምን አለው ማለት ነው?
ዊድዝ አለው። ሶ ሰርኩላር አውትላይን ማለትም ሚረሩ እንግዲህ ሰርኩላር አውትላይን ይኖረዋል ከፊት ሆናችሁ በምትመለከቱበት ጊዜ ማለት ነው። ሶ ፐሪፈሪ ይኖረዋል ማለት ጥግ ጫፉ ምን ይኖረዋል ማለት ነው። ጥጉን የምትለኩበት የሚረሩን ከፍታ የምትለኩበት ኳንቲቲ ይኖራል። ሶ the circular outline or periphery of the mirror is called its aperture። ስለዚህ aperture የምንለው ምንድነው? የሌንሱ ጠቅላላ ምንድነው? ዊድዝ ነው ማለት ነው። ወይም የሌንሱ ዳያሜትር አድርጋችሁ ልትወስዱ ትችላላችሁ። ሶ aperture is measure of the size of the mirror። ስለዚህ የሚረሩን ሳይዝ የምንናገርበት ኳንቲቲ ነው። ሌላው ደግሞ ወሳኝ ነጥብ ልትረሱት የማይገባው ምንድን መሰላችሁ? እዚህ ላይ a beam of light incident on a spherical mirror parallel to the principal axis converges to or appears to diverge from a common point after reflection። አሁን ምንድን ነው ለፕሪንሲፓል አክሲሱ ፓራራል በሚሆን መንገድ ኢንሲደንት ላይት ስፌሪካል ሚረሩ ላይ በሚያርፍበት ጊዜ በኮንኬቭ ሚረር ላይ ላይቶቹ ወደ አንድ ወይም የላይት ሬዎቹ ወደ አንድ ነጥብ ይሰበሰባሉ። ኮንቬክስ ሚረር ላይ ደግሞ ከአንድ ነጥብ በሚመነጭ መንገድ ወይም ዳይቨርጅ በሚያደርግ መንገድ በሚወጣ መንገድ እንደምትመለከቱት ሙቭ አዌይ ማለትም ሪፍሌክትድ ሬዎቹ የሚጓዝ ይሆናል ማለት ነው። ስለዚህ ይሄ ወሳኝ ነጥብ እንግዲህ ምን ብለን እንጠራዋለን ማለት ነው? ሶ ዲስ ፖይንት ኢዝ ኖውን አዝ ፕሪንሲፓል ፎከስ ኦር ኤፍ ኦፍ ዘ ሚረር። ስለዚህ የሚረሩ ፕሪንሲፓል ፎከስ ወይም ፎከስ ብለን የምንጠራው ማለት ነው ፖይንት የሚረሩ ምንድን ነው? ላይት ኮንቨርጅ የሚያደርግበት ወይም ከሱ ከአንድ ነጥብ ተነስቶ የሚርቅበት ወይም ዳይቨርጅ የሚያደርግበት የሚበተንበት ፖይንት ነው ማለት ነው። ሌላው ስለዚህ ልትረሱት የማይገባው ደግሞ ምንድን ነው? the distance between the pole and the principal focus gives the focal length f of the mirror። ስለዚህ በኤፍ እና በፖሉና በፕሪንሲፓል ፎከስ መካከል ያለው ርቀት ምን ብለን እንጠራዋለን? ፎካል ሌንግዝ ብለን እንጠራዋለን ማለት ነው። ወደፊት በበለጠ ፎካል ሌንግዝን የምንጠቀመው ነው። ስለዚህ ፎካል ሌንግዝ የሚለው ነገር ከፖሉ እስከ ፎከሱ መሆኑ ከዚሁ ልትረሱት አይገባም። ካልኩሌሽንም ላይ የተለያየ ነገርም ላይ እንጠቀመዋለን። ሌላው ስፌሪካል ሚረር ላይ ወሳኝ የሆነው ነጥብ ምንድን ነው? ፎር ስፌሪካል ሚረርስ ኦፍ ስሞል አፐርቸር በጣም አነስተኛ የሆነ አፐርቸር ላላቸው ማለት ነው ምንድን ነው? the radius of curvature is found to be equal to twice the focal length። በጣም ስሞል አፐርቸር ላላቸው ለሁሉም አይሰራም፣ በአፕሮክሲሜሽን ማለት ነው። ምንድን ነው የሬዲየሱ ከፎካል ሌንግዝ ጋር በምታወዳድሩበት ጊዜ ምንድን ሪሌሽንሽፕ አለው? ሬዲየሱ የፎካል ሌንግዝን 2 እጥፍ ይሆናል ማለት ነው። so this implies that the principal focus of spherical mirrors lies midway between the pole and center of curvature። ስለዚህ ፕሪንሲፓል ፎከስ የምንለው ነገር ማለት ነው የስፌሪካል ሚረራችን የት ጋም ይሆናል ማለት ነው? በፖሉና በሴንተር ኦፍ ከርቬቸር ቀደም ብለን ያየነው ሴንተሩና በፖሉ መካከል ይሆናል ማለት ነው። በቀጣይ ስለዚህ ምንድን ነው የምንነጋገር ማለት ነው? ልክ ፕሌን ሚረር ላይ ኢሜጅ ፎርሜሽን ብለን አይተን ነበረ። ሶ ሬይ ዲያግራም ዩዝድ ቱ ፎርም ኢሜጅ ባይ ስፌሪካል ሚረርስ ብለን አሁን ቀጣይ እናያለን። ስለዚህ በስፌሪካል ሚረር ምን አይነት ላይት ሬዎች ናቸው የምንጠቀመው፣ ምን አይነት ባህሪ ያላቸው የሚለውን ነገር እንጠቀማለን። ያን የምናይበት ዲያግራም ስለዚህ ምን ይባላል? ሬይ ዲያግራም ይባላል ማለት ነው። ስለዚህ ሬይ ዲያግራሞችን እናያለን። ስለዚህ መጽሐፋችሁ ላይ ፊገር 6.18 እና 6.19 ላይ በኮንኬቭ እና በኮንቬክስ ሚረር ላይ የሚያርፉ ላይት ሬዎችን ታያላችሁ። እነዚህን አሁን ጠለቅ አድርገን በደንብ እናጠናቸዋለን። በእነዚህን ላይት ሬዎች በደንብ ተገነዘባችሁ ማለት ኢሜጅ እንዴት አድርጎ ፎርም ያደርጋል የሚለውን ነገር በደንብ ይገባችኋል ማለት ነው። ስለዚህ አንድ ባንድ እናያቸው እስኪ። ሶ የመጀመሪያው ሬይ ስትራይኪንግ ደ ፖል። አሁን ለምሳሌ እዚህ ጋር የምታዩት አለ አይደለ? ፖል የምንለው ነጥብ አለ። አሁን ላይት ሬይ 1 ማለት ነው። ሶ ላይት ሬይ 1 ኢንሲደንት ሬይ አለ የምትመለከቱት። ፖሉን ስትራይክ የሚያደርግ ላይት ሬይ ካለ a ray of light striking the pole of the mirror at an angle is reflected back at the same angle on the other side of the principal axis። ስለዚህ የኢንሲደንት ላይት ፖሉን የሚነካው ከፕሪንሲፓል አክሲሱ በሆነ ኢንሲደንት አንግል ኢንሲደንት የሚሆን ላይት ሬይ ሪፍሌክት የሚሆነው
የሚሆንበት አንግል በመጣበት ወይም ከኢንሲደንቱ ሬዩ ከነበረው አንግል ጋር ተመሳሳይ ነው ይለናል። ስለዚህ ምንድነው የሚሆነው ማለት ነው? ሪፍሌክትድ ሲሆን አንግል ኦፍ ሪፍራክሽን እና አንግል ኦፍ ሪፍሌክሽን እና አንግል ኦፍ ኢንሲደንስ ምንድነው የሚሆነው? ተመሳሳይ ነው የሚሆነው ማለት ነው። ስለዚህ በተመሳሳይ አንግል ሪፍሌክት ይሆናል ማለት ነው። ስለዚህ ይሄንን ልትረሱት አይገባም። ስለዚህ በቀላሉ እዚህ ጋር ምንድን አደርጋለሁ እንድታስታውሱት፣ እዚህ ጋር የምታዩት አንግል ቴታ አሁንም ሪፍሌክትድ የሆነው ላይት ሬይ የላይት ሬይ ዋን ማለት ነው፣ በጥቁር የምታዩት ማለት ነው ቴታ ነው ማለት ነው። ሁለቱም አንግሎች ቴታ ናቸው ማለት ነው። በተጨማሪ ደግሞ ላይት ሬይ ቱን እስኪኔ ላይት ሬይ ቱ ላይ ደግሞ ስናይ እዚህ ጋር የምታዩት በቀይ ማለት ነው። ሶ ፎር ኤ ኮንኬቭ ሚረርስ አሁን ለኮንኬቭ እንመልከት በመጀመሪያ The rays parallel to principal axis is reflected in such a way that after reflection it passes through the principal focus. ፓራራል የሆነ ለፕሪንሲፓል አክሲሱ ፓራራል የሆነ ላይት ሬይ ካለ ሚረሩ ላይ ከተጋጨ በኋላ በፎከሱ በኩል አድርጎ በፕሪንሲፓል ፎከሱ በኩል አድርጎ ያልፋል ማለት ነው። ይህ ሁለተኛ ወሳኝ የሆነ ነጥብ ነው። ሌላ በኮንቬክስ ሚረር ጊዜስ ምንድን ነው የሚሆነው? ፓራራል የሆነ ለፕሪንሲፓል አክሲሱ የሆነ ሬይ አለ ላይት ሬይ። ሶ በዛ ጊዜ ለኮንቬክስ ሚረር ማለት ነው the parallel ray is so reflected that it appears to come from the principal focus ይለናል። ከፕሪንሲፓል ፎከስ ሊመጣ በሚችል መንገድ ልክ ከፕሪንሲፓል ፎከሱ እንደመጣ በሚመስል መንገድ ምን ይሆናል ማለት ነው? ሪፍሌክትድ ይሆናል ማለት ነው። በሌላ አገላለጽ አንድ መስመር ብታሰምሩ ከፕሪንሲፓል ፎከሳችሁ ተነስታችሁ ማለትም ኤግዛክትሊ ኢንሲደንት ላይቱ ሚረሩን የነካበት ነጥብ ላይ አድርጋችሁ በሚያልፍ መንገድ አድርጋችሁ ብታሰምሩ ሪፍሌክትድ የሚሆነው መስመር የሚጓዘው በዛ አይነት መንገድ ነው ያለ ነው። ይሄንንም ልትረሱት አይገባም ማለት ነው። እንደምታውቁት ያው ኮንቬክስ ሚረሮች ምንድን ናቸው? ላይትን ስፕሪድ ነው የሚያደርጉት፣ ፎከስ ሳይሆን ስፕሪድ ስለሚያደርጉ ስፕሪድ ሲሆን ወይም በሚበተንበት ጊዜ እንግዲህ ምን ይሆናል ማለት ነው? በዚህ ጊዜ ከፕሪንሲፓል ፎከሱ በሚነሳ መንገድ መሆን አለበት። አሁን እዚህ ጋር ላይት ሬይ ፎርን ተመልከቱት። እሱም እንዲሁ ልክ በሚጋጭበት ጊዜ ባውንስ አድርጎ ይመለሳል። ስለዚህ ይህንንም እንመለከተዋለን ማለት ነው። ስለዚህ ይህንን ልትረሱት አይገባም። ሌላው ላይት ሬይ ስሪን ደግሞ እስክንይ በዚህ ጋር የምትመለከቱት ላይት ሬይ ስሪ ሶ ሬይ ስሩ ሴንተር ኦፍ ከርቬቸር። አሁን ደግሞ ላይት ሬዩ በሴንተሩ ቢያልፍ ብላችሁ አስቡ። በሴንተር ያለ ነው ምንድን ነው? የስፌሪካል ሚረሩ ሴንተር ማለት ነው። ሶ ኤ ሬይ ፓስ ትሩ ዘ ሴንተር ኦፍ ከርቬቸር ሂትስ ዘ ሚረር አሎንግ ዘ ዳይሬክሽን ኦፍ ዘ ኖርማል ቱ ዘ ሚረር አት ዘ ፖይንት ኤንድ retraced its path after reflection። ስለዚህ የምትመለከቱት ከሴንተሩ ያለፈው ላይት ሬይ ማለት ነው። በሴንተር ኦፍ ከርቬቸር ያለፈው ላይት ሬይ ለኖርማሉ ተመሳሳይ ኖርማል የምትሉት እንግዲህ ምንድን ነው? እዚህ ጋር 90 ዲግሪ የሚሰራ አሁን ለከርቬቸሩ 90 ዲግሪ የሚሰራ ምንድን ነው ካልኳችሁ ምንድን ነው? በሴንተሩ የሚያልፍ መስመር ከመጣ ነው። በሴንተሩ የሚያልፍ መስመር ከመጣ ወይም ላይት ሬይ ከመጣ እዚህ ጋር የምትመለከቱት ሚረሩ የሚነካካበት ነጥብ ላይ 90 ዲግሪ ይሰራል ወይም ለሚረሩ ኖርማል ይሆናል ማለት ነው። ስለዚህ ከኖርማል ዳይሬክሽኑ ጋር ተመሳሳይ የሆነ ምንድን ነው የሚሆነው? መንገድ ነው የሚኖረው ማለት ነው። ስለዚህ ትሬስ የሚያደርገው ሪፍሌክት የሚሆነው ላይት ምንድን ነው ማለት ነው? ሲመጣ በነበረበት መንገድ ነው ማለት ነው። ስለዚህ በሴንተሩ የመጣ ላይት ሬይ የሚመለሰው ምንድን ነው? በመጣበት መንገድ ነው የሚመለስ ማለት ነው። ይሄ እጅግ ወሳኝ የሆነ ነጥብ ነው ማለት ነው። ስለዚህ መጽሐፋችሁ ላይ ፊገር 6.18 እና 6.19 ላይ የተገለጸ ነው። ለኮንቬክስ ሚረርም ደግሞ በምትመለከቱበት ጊዜ ልክ ላይት ሬይ ስሪ እንደምትመለከቱት በሚረሩ ላይ ባውንስ አድርጎ የሚመለሰው ምንድን ነው? በመጣበት አቅጣጫ ነው። ስለዚህ በሴንተሩ ማለት ለሴንተሩ በሚሆን መንገድ በሴንተሩ አቅጣጫ ሲጓዝ የነበረው ላይት ሬይ ባውንስ አድርጎ ወዴት ነው የሚመለሰው? ወደ መጣበት ነው የሚመለሰው ማለት ነው። ሶ እዚህ ጋር የምትመለከቱት ሪፍሌክትድ ሬዩ ነው። ይሄ ደግሞ ኢንሲደንት ሬዩ ነው ማለት ነው። ስለዚህ ዳሽድ ላይኖች ምንድን ናቸው? እዚህ ጋር እንግዲህ ኮንቬክስ ሚረር ያው ኢሜጁ ከጀርባ የሚፈጠረውን ኢሜጅ ማለት ነው። ለምሳሌ ፎርም ለማድረግ የምንጠቀማቸው ላይኖች ናቸው። ስለዚህ ሰምታይምስ መስመሮችን በዳሽ ላይን ወይም በነጠብጣብ እንደዚህ መጠቆም አስፈላጊ ይሆናል ማለት ነው።
ሌላው ደግሞ እስኪ ሬስ ስሩ ፎከስ፣ አሁን ደግሞ በፎከሱ በኩል ደግሞ የሚያልፍ ላይት ሬይ እንመልከት። እስካሁን ይህንን አላየንም። ቀደም ብለን ያየነው ፓራራል የሆነውን ላይት ሬይ ነበረ። ሶ a ray of light heading towards the focus or incident on the mirror after passing through the focus returns parallel to the principal axis። ስለዚህ በፎከሱ በኩል የሚያልፍ ላይት ሬይ የምትመለከቱት ማለት ነው ባውንስ ካደረገ በኋላ ስፌሪካል ሚረሩ ላይ ለፕሪንሲፓል አክሲሱ ፓራራል በሚሆን መንገድ ሪፍሌክትድ ላይቱ ይመለሳል ማለት ነው። ስለዚህ በኮንቬክስ ሚረር ጊዜ እንደምትመለከቱት ለፕሪንሲፓል ፎከሱ ታርጌት ያደረገው ላይት ሬይ ባውንስ አድርጎ ለፕሪንሲፓል አክሲሱ ፓራራል በሚሆን መንገድ ይጓዛል። በተጨማሪም ደግሞ ለኮንኬቭ ላይ ደግሞ በፕሪንሲፓል ፎከሱ የሚያልፍ ላይት ሬይ ባውንስ አድርጎ ፓራራል ሆኖ ይመለሳል ማለት ነው። እነዚህ ነገሮች ደግማችሁ እንድታዩት የበለጠ ደግሞ አበረታታችኋለሁ። ለምን ከዚህ በኋላ የምንወያያቸው ነጥቦች ኢሜጅ ፎርሜሽን እነዚህን ጽንሰ ሀሳቦችን መሰረት አድርገን ነው። ስለዚህ 1 2 3 4 እነዚህ አራቱን ስቴፖች ፈጽማችሁ እንዳትረሷቸው። ስለዚህ ምንድን ነበር ያየ ነው በዋናነት ይህንን እንግዲህ ፎርም ለማድረግ ቀደም ብለን ያልነውን ነገር ፎርም ለማድረግ የተጠቀምንበት ምንድን ነው ማለት ነው ሎው ኦፍ ሪፍሌክሽን ነው። ስለዚህ ይህንን ኦልዌይስ ዩ ሃቭ ቱ ሪሜምበር። ስለዚህ ላይት ሬዎቹ ኦቤይ የሚያደርጉት ህግ ምንድን ነው ሎው ኦፍ ሪፍሌክሽን ነው። ስለዚህ እነሱን ተከትለን ነው ማለት ነው ቀደም ያሉ ነጥቦችን የተነጋገር ነው። ስለዚህ በሎው ኦፍ ሪፍሌክሽን አንግል ኦፍ ሪፍሌክሽን እና አንግል ኦፍ ኢንሲደንስ እኩል ነው የሚለው መርህ ተጠቅመን ምንድን ዲስከቨር አድርገናል ወይም ምንድን ተወያይተናል? ቀደም ብለን ያየናቸውን አራቱን ነጥቦችን ዲስከቨር አድርገናል ማለት ነው። ስለዚህ እነሱን ነጥቦችን ነው ይዘን የምንሄደው ማለት ነው። አሁን በቀጣይ ደግሞ የምናየው ወሳኝ የሆነው ነጥብ መሰላችሁ፣ አሁን በኮንኬቭ ሚረር የሚሰሩ ኢሜጆችን ስለ እነሱ ዲስከስ እናድርግ። ምን አይነት ባህሪ ያላቸው፣ ምን አይነት ኔቸር አላቸው የሚለውን ነገር እናወራለን ማለት ነው። ሶ the intersection of at least two of the above four reflected rays gives the position of the image of the object። ስለዚህ የአንድን ኦብጀክት ሪፍሌክትድ የሆነውን ኢሜጅ ፎርም ለማድረግ ቢያንስ በትንሹ እነዚህ ካየናቸው አራት ላይት ሬዎች ሁለቱ ያስፈልጉናል ማለት ነው። ለምን ሁለቱ ያስፈልጉናል ብላችሁ ከጠይቃችሁኝ፣ አንደኛ ኢሜጅ የሚፈጠረው በላይት ሬዎቹ ምንድን ነው ማለት ነው ኢንተርሴክሽን ነው። በሚቋረጡበት ጊዜ ሪፍሌክትድ ላይቶቹ ኢንተርሴክት በሚያደርጉበት ጊዜ ኢንተርሴክት ያደረጉበት የተነካኩበት ነጥብ ላይ ምን ይሰራሉ? ክሊር ወይም ሻርፕ የሆነ ኢሜጅ ሰርተው ታገኟቸዋላችሁ ማለት ነው። ስለዚህ መጽሐፋችን ፊገር 6.20 የምትመለከቱት ፎርሜሽን ኦፍ አን ኢሜጅ ባይ ኮንኬቭ ሚረርስ ብሎ እነዚህን ሚረሮች ታያላችሁ። ሚረሮች ኮንኬቭ ሚረሮች ናቸው። የሰሩትን ምስል ታያላችሁ። እነሱን አሁን አንድ ባንድ እንመልከት እስኪ። የመጀመሪያው ምንድን ነው? ኦብጀክት አት ኢንፊኒቲ። ኦብጀክቱ እጅግ በጣም ሩቅ ቦታ ቢሆን ከሚረሩ ምንድን ነው የኦብጀክቱ ፖዚሽን አት ኢንፊኒቲ ብለን እንወስደዋለን። ፖዚሽን ኦፍ ኢሜጁ ምን ይመስላል? ኢሜጁን የሚፈጠረው የት ነው? አት ፎከስ። ለምን ካላችሁኝ ፓራራል ላይት ሬይ ነው ከኦብጀክቱ የሚመጣው። በጣም ሩቅ ከሆነ ኦብጀክቱ ሚረሩ ላይ የሚደርሱት ላይቶች በጣም ተቀራራቢ የሆኑ ማለትም ፓራራል የሆኑ ናቸው። ስለዚህ እነሱ ፓራራል የሆኑ ሬዎቹ ለፕሪንሲፓል አክሲሱ ሪፍሌክት ሲያደርጉ በምን በኩል ያርፋሉ ብለን ነበረ? በፕሪንሲፓል ፎከሱ ያርፋሉ ብለን ነበር። እና ሁለቱ በምትመለከቱት ለፕሪንሲፓል ፎከሱ ሪፍሌክትድ የሆነው ላይታቸው ወይም ሪፍሌክትድ ሬያቸው ምን ይሆናል ማለት ነው? ለፕሪንሲፓል ፎከሱ ጋ ይሆናል ማለት ነው። ስለዚህ የሚፈጠረው ኢሜጅ ቦታው የት ጋ ነው? ፖዚሽኑ አት ደ ፕሪንሲፓል ፎከስ ወይም አት ደ ፎከስ ብላችሁ እዚህ ጋር መግለጽ ይቻላል። ሌላው ምንድነው? the size of the image። በጣም እጅግ ርቀት ያለው ኦብጀክት ከሆነ so it has its own size። so the size የኢሜጁ መጠን it would be highly diminished and point sized። በጣም እጅግ የቀነሰ በጣም አነስተኛ የሆነ ምስል ነው የምታገኙት። በተመሳሳይ ደግሞ ምንድነው ወደ ፖይንት የተጠጋ ማለትም ለነጥብ የተጠጋ ሆኖ ታዩታላችሁ ማለት ነው። ሌላው ደግሞ nature of the image ነው። so nature of the image የኢሜጁ ተፈጥሮ ምን ይመስላል? ኢሜጁ ምንድነው? ሪል ኤንድ ኢንቨርትድ ነው። የተገለበጠ እና ደግሞ ሪል ነው። ሪል ኢሜጅ ስንል ከሚረሩ በፊት የተፈጠረ ኢሜጅ ማለት ነው። ስለዚህ ሪል ስንል ከሚረሩ በፊት ነው። ኢንቨርትድ ስንል ደግሞ ከፕሪንሲፓል አክሲሱ በታች የሆነ ወይም የተገለበጠ
ኢሜጁ ነው ታገኙታላችሁ። ስለዚህ አሮ ዲስ ከሆነ ኢሜጁ በጣም ፖይንት ሳይዝ ቢሆንም አሮ ምን ይሆናል ማለት ነው? ኢንቨርትድ የሆነ አነስተኛ አሮ ሆኖ የተገለበጠ አሮ ሆኖ ታገኙታላችሁ ማለት ነው። ሌላው ደግሞ ቅድም አት ኢንፊኒቲን ያየ ነው። አሁን ደግሞ የምናየው ፖዚሽን ምንድን ነው? ፖዚሽን ኦፍ ኦብጀክት የኦብጀክታችን ፖዚሽን ቢዮንድ ሲ ከሲ ባሻገር ያው ኢንፊኒቲ በጣም ርቀት ያለው ቦታ ማለትም ሩቅ የሆነ ቦታ አይደለም፣ ግን ከሲ አለፍ ብሎ የሆነ ቦታ ላይ ኦብጀክታችሁን ብታስቀምጡት አሁን አንድ ነጥብ እንመርጣለን። አንድ ነጥብ መርጠን እንግዲህ የተወያየናቸውን ላይት ሬዎችን ምን እናደርጋለን? ፕሮጀክት እናደርጋለን። ስለዚህ አሁን የዚህ ጋር የምትመለከቱት አሮ የኦብጀክታችን ማለት ነው ጫፍ ጋር ያለውን ነጥብ እንመርጣለን አዘ ላይት ሶርስ የብርሃን ምንጭ። ስለዚህ ብርሃን ምን ይሆናል ማለት ነው? ከላይት ሶርሱ ማለት በፓራል በሚሄድበት ጊዜ ወደ ከሚረሩ ላይ ከተጋጨ በኋላ ባውንስ ሆኖ በምን በኩል ያልፋል? በፕሪንሲፓል ፎከስ ያልፋል ብለን ተነጋግረን ነበረ። ሌላው ደግሞ ምንድን ነው? ሁለት ላይት ሬይ እንውሰድ እስኪ አትሊስት ለፖሉ ማለትም በፖሉ ላይ ሪፍሌክት የሚያደርግ ላይት ሬይ በተመሳሳይ አንግል ሪፍሌክት ይሆናል ብለናል። ሌላው እጅጉ ቀላሉ ግን ምንድን ነው? በሴንተሩ በኩል የሚያልፍ ላይት ሬይ ነው። በሴንተሩ በኩል የሚያልፍ ላይት ሬይ ምን ይሆናል ብለን ተነጋግረን ነበረ። ተመልሶ በመጣበት መንገድ ምንድን ነው ሪፍሌክት ይሆናል ብለን ነበረ። ስለዚህ እነዚህ ላይት ሬዎችን ስትመለከቱ እነዚህ ሶስት ላይት ሬዎቹ የተወያየናቸው ናቸው። እነዚህ የሚነካኩበት ኮመን ፖይንት ታገኛላችሁ። ያ ኮመን ፖይንት ማለት ምንድን ነው ማለት ነው? ኦብጀክቱ ያለበት ነጥብ ነው ማለት ነው። ስለዚህ ዳት ፖይንት ከፕሪንሲፓል አክሲሱ እስከዛ ያለው ምንድን ነው ማለት ነው? ኦብጀክቱ ያረፈበት ቦታ ነው ማለት ነው። የኦብጀክቱን ሄት ማየት ትችላላችሁ ማለት ነው። ስለዚህ በዛ ነጥብ በሚሆን መንገድ ማለትም በዛ ነጥብ ትክክል በሚሆን መንገድ ፕሪንሲፓል ፎከሱ ላይ ያለውን ፖዚሽን መናገር ትችላላችሁ። ስለዚህ አሁን በፖዚሽን ኦፍ ኢሜጅ የትና በምንና በምን መካከል ነው የሚሆነው? በፎከሱና በሴንተሩ መካከል ነው የሚሆነው። በኤፍ እና በሲ ሴንተር በሲ መካከል ነው የሚሆን ማለት ነው። ሌላው ደግሞ ሳይዝ ኦፍ ኢሜጅ ነው። ምን አይነት ሳይዝ ነው? በዚህ አይነት መንገድ ስንሰራ ያገኘ ነው ዲሚኒሽድ የሆነ ነው ማለትም ኢንላርጅ ሳይሆን ኢሜጁ ቀንሶ ነው ያገኘ ነው። ስሞል የሆነ ኢሜጅ ነው ያገኘ ነው። ሌላው ደግሞ ኔቸር ኦፍ ኢሜጅ ነው። ሳይዝ ላይ ስናወራ ዲሚኒሽድ ኢንላርጅ ብለን እናወራለን። ኔቸር ኦፍ ኢሜጅ ላይ ስናወራ ደግሞ ሪል ነው ወይስ ቨርቹዋል ነው፣ ኢንቨርትድ ነው ወይስ አፕራይት ነው የሚለው እናወራለን። በዚህ ጊዜ ምንድን አይነት ኢሜጅ ነው ያገኘ ነው? ሪል እና ኢንቨርትድ የተገለበጠ ነው። ሪል ነው። ሪል የምንለው ለምንድን ነው? ከሚረሩ ፊት ለፊት የተፈጠረ ኢሜጅ ስለሆነ ማለት ነው። ታስታውሱ እንደሆነ ፕሌይ ሚረር ላይ በዚህ ቪዲዮ ላይ ማለት ነው ከሚረሩ በስተጀርባ የሚፈጠር ኢሜጅ ምን ይባላል ብለናል? ቨርቹዋል ኢሜጅ ይባላል። ኢሜጁ ደግሞ አፕራይት ከሆነ ያው አፕራይት እንደ ኦብጀክቱ ከሆነ አፕራይት ነው እንላለን ብለናል። ስለዚህ ከተገለበጠ ደግሞ ኢንቨርትድ ነው እንላለን ብለን ነበረ። ስለዚህ እነዚህን ነጥቦች እነዚህን ተርሚኖሎጂዎች ቃላቶችን ገና ካሁኑ ጀምሮ ልትረሷቸው አይገባም። ስለዚህ የሚቀጥለው ደግሞ ኦብጀክቱ ደግሞ አሁን ሲ ላይ ቢሆን ብለን እናስብ። ሲ ላይ ቢሆን በተመሳሳዩ አንድ ነጥብ እንምረጥ። ስለዚህ አንድ ነጥብ ስንመርጥ ሲ ላይ ማለት ነው ፓራላል ላይን እንልካለን ለሚረሩ። ስለዚህ ፓራላል ላይኑ ሪፍሌክትድ ሆኖ በምን በኩል ነው የሚያልፈው ብያችሁ ነበረ? በፕሪንሲፓል ፎከሱ በኩል ያልፍ ነበር ብለን ነበር። ስለዚህ ፕሪንሲፓል ፎከሱ ካለፈ በኋላ አሁን ሁለት ሬይ ያስፈልገናል አትሊስት ብለናል። ቢያንስ በትንሹ ሁለት ላይት ሬዎች ያስፈልጉናል ኢሜጅ ለመስራት። ስለዚህ አንደኛውን ላይት ሬይ ምን እናደርጋለን? በፎከሱ ደግሞ እንዲያልፍ እናደርጋለን። በፎከሱ ያለፈው ላይት ሬይ ባውንስ አድርጎ የሚመለሰውን በምንድን ነው? ፓራራል ሆኖ ለፕሪንሲፓል አክሲሱ ትይዩ ሆኖ ይመለሳል ማለት ነው። በምን ካለፈ? በፕሪንሲፓል ፎከሱ ካለፈ ማለት ነው። ታዲያ እንደምትመለከቱት በዚህ አይነት ጊዜ ሁለቱ ላይት ሬዎቹ ሪፍሌክትድ የሆኑ ላይት ሬዎቹ የምትመለከቱት ይሄንና ከዚህ ያለው ከስር ያለው የሚነካኩ ወይም ኢንተርሴክት የሚያደርጉበት ነጥብ ምንድን ነው? ኢሜጁ የሚገኝበት ነጥብ ነው ማለት ነው። ስለዚህ ፖዚሽን ኦፍ ኢሜጅ በእንደዚህ አይነት መንገድ የታገኛላችሁ ማለት ነው። ራሱ የተነሳበት የኢሜጁ ኦብጀክቱ ያለበት ቦታ ላይ ይሆናል ማለት ነው ኢሜጁ። ስለዚህ ፖዚሽን ኦፍ ኢሜጅ ውድ ቢ ዋት አት ሲ ወይም ሴንተሩ ጋር ይሆናል ማለት ነው። ሌላው ደግሞ ሳይዝ ኦፍ ኢሜጅ ነው። የኢሜጁ ሳይዝ መጠን ምን ይሆናል? ሴም ሳይዝ ነው ከኦብጀክቱ ጋር። ኔቸር ኦፍ ኢሜጅ የኢሜጁ ተፈጥሮስ ምን ይመስላል ብላችሁ ከጠየቃችሁ አንደኛው ምንድን ነው? ከሚረሩ በፊት ስለሆነ
ሪል እንለዋለን። ሌላው ደግሞ ኢሜጁ አፕራይት ነው ወይስ ኢንቨርትድ ነው ተብለን ከጠየቅን ኢንቨርትድ እንላለን። የተገለበጠ ኢሜጅ ነው የምታገኙ። ሌላው ደግሞ አሁን ኦብጀክቱ በሴንተሩና በፎከሱ መካከል ቢሆንስ? እንደተለመደው አንድ ነጥብ እንመርጥና ፓራላል ላይን እናሰምርና ይሄ ሪፍሌክትድ ላይን ሪፍሌክት ሲሆን በፎከሱ በኩል ያልፋል እንደምታዩት ማለት ነው። ሌላ ደግሞ በፎከሱ በኩል ሌላ ላይት ሬይ እንልካለን። ሪፍሌክትድ የሆነው ላይት ሬይ በምን ያልፋል? እንዴት ነው ሆኖ ነው ሪፍሌክት የሚሆነው? ፓራራል ለፕሪንሲፓል አክሲሱ ፓራራል በሚሆን መንገድ ይሄዳል። የሚነካኩበት ነጥብ እንግዲህ የት ነው የምታገኙት? ከኦብጀክቱ አለፍ ብሎ ነው የምታገኙት ማለት ነው። ሶ ፖዚሽን ኦፍ ኢሜጅ ኢሜጁ የት ጋር ነው? ቢዮንድ ሲ ነው። ከሲ አለፍ ብሎ ነው የምታገኙት ማለት ነው። ሳይዝ ኦፍ ኢሜጅ ነው። ሌላ ደግሞ ሳይዝ ኦፍ ኢሜጅ ስንል የኢሜጁ መጠን ምንድን ነው የሚሆነው? ኢላርጅድ ነው የሚሆነው። የኢሜጁ በጣም ከፍ እያለ እየጨመረ ሲሄድ ትመለከታላችሁ ማለት ነው። ሌላ ደግሞ ኔቸር ኦፍ ኢሜጅ ነው። የኢሜጁ ኔቸር ያው እንደምታዩት ሪል ነው። በተጨማሪ ነው የተገለበጠ ስለሆነ ኢንቨርትድ ነው ብለን መናገር እንችላለን ማለት ነው። ስለዚህ እያያችሁት ከሆነ ቀደም ብላችሁ ምን ተመለከታችሁ? ኦብጀክቱ እየተጠጋ በመጣ ቁጥር አት ኢንፊኒቲ ላይ በጣም ስሞል ነበረ። ከዛ አት ሲ ላይ እኩል ነበረ። ከዛ ከሲ ወደ ሚረሩ እየጠጋ በሄደ ቁጥር ምን ሆነ? ኢሜጁ እየጨመረ ሲመጣ አያችሁ ማለት ነው። አሁን ደግሞ ፎከሱ ጋር በሚያርፍበት ጊዜ ኦብጀክቱ ምን ይፈጠራል? ሶ ፖዚሽን ኦፍ ኦብጀክት ኤፍ ላይ ከሆነ ፖዚሽን ኦፍ ኢሜጅ የኢሜጁ ሴት ጋር ይሆናል። ኢሜጁ እንግዲህ ምን እናደርጋለን ማለት ነው? ለመስራት በሴንተሩ በኩል የሚያልፍ ምን እናደርጋለን? አንድ ላይን እናሰምራለን። ስለዚህ ላይት ሬይ በሴንተሩ በኩል በሚሆን መንገድ ሚረሩን ባውንስ አድርጎ በሚመለስበት ጊዜ እንደምትመለከቱት በሴንተሩ በኩል ተመልሶ ሪፍሌክትድ ላይቱ ያርፋል። ታዲያ በተጨማሪ ሁለት ላይት ሬይ ስለሚያስፈልገን ሌላ ደግሞ ምን እንወስዳለን ማለት ነው? ፓራራል የሆነ ላይት ሬይ ኢንሲደንት ላይት ሬይ እንወስዳለን። ስለዚህ ፓራራል የሆነው ኢንሲደንት ላይት ሬዩ ሪፍሌክትድ ከሆነ በኋላ በምን በኩል ነው የሚያልፍ ብለን ነበረ? በፎከሱ በኩል ነው የሚያልፍ ብለን ነበረ። ታዲያ ይህንን ማለት ነው ጂኦሜትሪካሊ ድሮ ብታደርጉት በጣም እጅግ ሩቅ ቦታ ነው ማለት ነው። ወይም አት ኢንፊኒቲ ኦብጀክቱን የኢሜጁን ማየት አትችሉም ማለት ነው። ስለዚህ የሚፈጠረው የኢሜጁ ፖዚሽን አት ኢንፊኒቲ ብለን ነው የምንወስደው ማለት ነው። ሌላ ሳይዝ ኦፍ ኢሜጅ ነው። ኢሜጁ እንግዲህ በጣም እንደምትመለከቱት እነዚህ ላይኖች ማለት ነው አት ኢንፊኒቲ ላይ ሃይሊ ኢንላርጅድ የሆነ ኢሜጅ ይሰጡናል። በጣም እጅግ ከፍተኛ የሆነ ኢሜጅ ይሰጡናል ማለት ነው። ሌላ ኔቸር ኦፍ ኢሜጅ ነው። የኢሜጁ ምን አይነት ኔቸር አለው ነው? አንደኛው ሪል ነው፣ ያው ከሚረሩ በፊት ነው። ሌላ ደግሞ እንደምታዩት እነዚህ ላይት ሬዎቹ ከፕሪንሲፓል አክሲሱ በታች ስለሆነ የሚሰሩት ኢሜጅ ኢንፊኒቲ ላይ ምንድነው? ኢንቨርትድ የሆነ ነው ማለት ነው። በመጨረሻ ደግሞ አሁን ኦብጀክቱ ከፎከሱ አልፎ ወደ ሚረሩ ቢጠጋ ማለትም በፖሉ እዚህ ጋር የሚረራችን ጫፍ ፖል ነው ብለናል አይደለም? በፖልና በፎከስ መካከል ቢሆንስ ምን ይፈጠራል? ያንን እንግዲህ ኮንስትራክት የምናደርገው ምንድን ነው? እንደምትመለከቱት አንድ የአሮውን ቲፕ እንወስዳለን ጫፉን። ስለዚህ አንድ ላይት ሬይ ለምሳሌ በሴንተሩ በኩል የሚያልፍ ማለት ነው ላይን አድርገን ኢንሲደንት ሬይ እንልካለን። ታዲያ በሚመለስበት ጊዜ በሴንተሩ አድርጎ ያልፋል። ሌላ ደግሞ ፓራራል የሆነ ነው። ፓራራል የሆነ ላይት ሬውም ደግሞ እንደምትመለከቱት ባውንስ አድርጎ በፎከሱ ያልፋል እና እነዚህ ላይት ሬዎቹ ዳይቨርጅ ያደረጉ ናቸው። በፍጹም እዚህ ሪል ወርልዱ ላይ ወይም ከመስታወቱ ፊት ለፊት ምን አያደርጉም ማለት ነው? ኢንተርሴክት አያደርጉም። ኢንተርሴክት አያደርጉም ማለት ኢሜጅ አይፈጠርም ማለት አይደለም። ኢሜጅ የሚፈጠረው በምን አይነት መንገድ ማድረግ እንችላለን? ሁለቱ ላይት ሬዎቹ የመጡበትን መንገድ ትሬስ በማድረግ ከመስታወቱ በስተጀርባ አንድ የሚነካኩበት ነጥብ እናገኛለን። ሁለቱ መስመሮች ወይም ሁለቱ ላይት ሬዎቹ የኮመን የሆነ አንድ ነጥብ አላቸው። ያ ኮመን የሆነ ነጥብ ምን ይሰራቸዋል ማለት ነው? እዛ ጋ ያለው የፖዚሽን የኢሜጃችሁን ፖዚሽን ይሰጣቸዋል። ስለዚህ የኢሜጁ ፖዚሽን የት ጋ ነው የሚሆነው ማለት ነው? ቢሃይንድ ደ ሚረር። ስለዚህ ቢሃይንድ ደ ሚረር ይሆናል። የሳይዝ ኦፍ ኢሜጅ ማለትም የኢሜጁ ሳይዝ ኢንላርጅ ነው ወይም ትልቅ ነው። ተልቁ ታይታላችሁ። ሌላው ደግሞ ኔቸር ኦፍ ኢሜጅ አንደኛው ቨርቹዋል ነው። ቨርቹዋል እንግዲህ ምን ብለናል? ከመስታወቱ በስተጀርባ የሚፈጠር ከሆነ
ቨርቹዋል ነው ብለን ነበር። ሌላው ደግሞ ኢሜጁ እንደምትመለከቱት ኢሬክት የሆነ ነው፣ ማለትም የቆመ ኢሜጅ ነው የምታዩት ልክ እንደ ኦብጀክቱ ማለት ነው። ኦብጀክቱም አፕራይት ነው፣ ኢሜጁም አፕራይቱ ነው ታገኙታላችሁ። ስለዚህ እስኪ አክቲቪቲ 6.4ን አብረን እንስራ። እስኪ እናንተ ለምሳሌ ምንድነው የምታደርጉት? ወረቀት ታስቀምጣላችሁ። ወረቀት ፕራክቲስ የምታደርጉበት ማለት ነው። አንዳንዴ በእጃችሁም ማስመር ትችላላችሁ፣ ወይም ደግሞ ማስመሪያ መጠቀም ትችላላችሁ እንደ ችሎታችሁ ማለት ነው። ዋናው ነጥብ ግን ምንድን ነው? መርሆችን ተጠቅመን ምን አይነት ኢሜጅ መስራት እንችላለን የሚለውን ከኔ ጋር አብረን እዚህ ጋር በዚህ አክቲቪቲ ላይ እንሰራለን። አክቲቪቲ 6.4 ላይ ድሮው ኒት ሬይ ዲያግራምስ ፎር ኢች ፖዚሽን ኦፍ ዘ ኦብጀክት ሾውን ኢን ፊገር 6.20። ስለዚህ መጽሐፋችን ላይ ቀደም ብሎ 6.20 ላይ እንደተጠቀሰው አሁን ሬይ ዲያግራም ስሩ ነው የሚለን። በሬይ ዲያግራም የተለያዩ ቦታ ላይ ምን እናደርጋለን? ኦብጀክቱን እያስቀመጥ ኢሜጁን ፎርም እናደርጋለን ማለት ነው። ዩ ሜይ ቹዝ ኤኒ ቱ ኦፍ ዘ ሬይስ ሜንሽንድ ኢን ዘ ፕሪቪየስ ሰብሴክሽን ኦፍ ሎኬቲንግ ዘ ኢሜጅ። ስለዚህ ቀደም ብለን የተነጋገርናቸውን እንግዲህ 4 ላይት ሬዎች አሉ አይደለም? ከተነጋገርናቸው ከነዚህ ሬዎቹ ሁለቱን በመጠቀም ኢሜጅ ፎርም ማድረግ ትችላላችሁ እያለን ነው። ኮምፔር ዮር ኢሜጅ ዊዝ ዶስ ጊቨን ኢን ፊገር 6.0። ስለዚህ የሰራችሁትን ኢሜጅ ወይም ወረቀት ላይ ያሰፈራችሁ ያገኛችሁትን ኢሜጅ መልሳችሁ መጽሐፋችሁ ላይ ካለው ጋር ኮምፔር ማድረግ ትችላላችሁ። በተጨማሪ ደግሞ ዲስክራይብ ዘ ኔቸር ፖዚሽን ኤንድ ሪሌቲቭ ሳይዝ ኦፍ ኢሜጅ ፎርምድ ኢን ኢች ኬዝ። ስለዚህ በእያንዳንዱ ኬዝ የተፈጠሩትን እንግዲህ ኢሜጆች ማለት ነው ፖዚሽናቸውን፣ ኔቸር በቀዳሚነት ኔቸሩን ተፈጥሮን ማለት አፕራይት ነው ወይስ ለምሳሌ ኢሬክት ነው ወይስ ኢንቨርትድ ነው የሚለውን ነገር፣ ሌላ ደግሞ ሪል ነው ወይስ ቨርቹዋል ነው የሚለውን ነገር፣ ሌላ ደግሞ ፖዚሽኑ በየትና በየት መካከል ይገኛል፣ ሌላ ደግሞ ሪሌቲቭ ሳይዙ ማለት ኢንላርጅ ሆኗል ወይስ ዲሚኒሽድ ሆኗል የሚለውን ነገር፣ እነዚህ ነገር ዲስከስ እናደርጋለን። ታዲያ በመጨረሻ ምን አድርግ ይላል? ታብሌት ደ ሪዛልት ኢን ኤ ኮንቪኒየንት ፎርማት። ስለዚህ ሪዛልቱን መጨረሻ አንድ ኮንቪኒየንት በሆነ ፎርማት አስቀምጡ ነው። ያው በቴብል እንዳየነው አድርገን እናስቀምጣለን ማለት ነው በመጨረሻ። ስለዚህ መጀመሪያ እስኪ ኬዝ 1 ኦብጀክት አት ኢንፊኒቲ የሚለውን ነገር እንመልከት። ስለዚህ ኬዝ 1 የምናየው ኦብጀክታችን ያለበት ፖዚሽን የት ጋር ያለው? አት ኢንፊኒቲ ነው እና ፓራራል ላይኖች ነው ሴንድ የምናደርገው ወደ ሚረሩ ማለት ነው። ስለዚህ አት ኢንፊኒቲ ላይ ከሆነ እጅግ በጣም ቀላል ነው። ምንድን ነው የምታደርጉት? እንግዲህ ዶት የሆኑ ነጥቦች አሉ። ምንድን ነው የሚያመለክቱት? ከኢንፊኒቲ ላይት ሬይ እየመጣ ከሆነ በጣም እጅግ ሩቅ የሆነ ቦታ እየመጣ እንደሆነ ያሳየናል። ታዲያ ላይት ሬዎቹ ሚረሩ ላይ በሚደርሱበት ጊዜ የምትመለከቷቸው ላይት ሬዎች ማለት ነው ምን ያደርጋሉ? ባውንስ አድርገው በፎከሱ በኩል ያልፋሉ። ስለዚህ በፎከሱ ስለሚያልፉ በዛ ትይዩ አድርጋችሁ በፎከሱ በሚያልፍ መንገድ አድርጋችሁ ላይት ሬይ ታሰምራላችሁ እንደምታዩት። ታዲያ ይሄንን ያው ቀስት ታደርጉታላችሁ። ሌላ ደግሞ ሌላ ሁለተኛ ላይት ሬይ ያስፈልገናል አይደለም? ስለዚህ ምንድነው የምንመርጠው? ኦብጀክቱ ኢንፊኒቲ ላይ ስለሆነ እንግዲህ ምንድን አንልም ማለት ነው። በፎከሱ የሚያልፈውን ላይት ሬይ ለመገመት በጣም አስቸጋሪ ነው። ስለዚህ ፓራራል የሆኑ ላይቶች ናቸው። እንግዲህ ምንድነው በተፈጥሮ ላይት ሬዎች ከሩቅ ቦታ በሚመጡበት ጊዜ ከአንድ ኦብጀክት ማለት ነው የኦብጀክቱን በምትመለከቱበት ጊዜ ከሩቅ ቦታ ላይ ከኦብጀክቱ የሚመጣው ላይት ሬዎቹ ፓራራል ናቸው፣ ትይዩ ናቸው እና ስለዚህ በጣም እጅግ አነስተኛ የሆነ ዲግሪ ነው የሚለያዩት። ስለዚህ ይሄንን ለምሳሌ እዚህ ጋር የምታዩትን ፓራራል ላይን እዚህ ጋር አደረግኩኝ። ከዛ ሚረሩ ላይ ከደረሰ በኋላ ያደርጋል ብዬ ነበረ፣ ሪፍሌክት ያደርጋል። ሪፍሌክት የሚያደርገው ፓራራል ላይኖች ሪፍሌክት የሚያደርጉት በምንድን መንገድ ነው? በፎከሱ ሊያልፉ በሚችሉበት መንገድ ማለት ነው። ስለዚህ ሪፍሌክትድ ላይቱ እንደምትመለከቱት እንደዚሁ ይሆናል ማለት ነው። ስለዚህ የሪፍሌክትድ ሬው ነው። ስለዚህ የኦብጀክታችን ፖዚሽን ኢንፊኒቲ ላይ ነው። ፖዚሽኑ የሚፈጠረው ፎከስ ላይ ነው። ሌላ ደግሞ ሳይዝ ኦፍ ዘ ኢሜጅ ሃይሊ ዲሚኒሽድ ነው፣ በጣም እጅግ የቀነሰ ነው ማለት ነው። ሞስ ማየት በአይን ለማየት አስቸጋሪ ነው። ሌላ ደግሞ ኔቸር ኦፍ ዘ ኢሜጅ ሪል ኤንድ ኢንቨርትድ ነው። ሪል የምንለው ከሚረሩ በፊት ነው የተፈጠረ። ሌላ ደግሞ የምታገኙት ነገር ኢንቨርትድ የሆነ ነው፣ የተገለበጠ ነው።
እጅግ አነስተኛ ሳይዝ ስለሆነ ለማየት ቢያስቸግርም ግን ኦብጀክቱን እያስጠጋችሁት በምትመጡበት ጊዜ ይህንን በነገራችን ላይ በሲሙሌሽን አሳያችኋለሁ። እያስጠጋችሁ በምትመጡበት ጊዜ ምን ይሆናል መሰላችሁ? ኢላርጅ የሆነ ማለትም የኦብጀክቱ ሳይዝ እየጨመረ ሲሄድ ታያላችሁ ማለት ነው። ሁለተኛ ደግሞ ወይም ኬስ 2 ብለን የምናየው ማለት ነው። በሁለተኛ ኬስ ደግሞ ምን እናያለን መሰላችሁ? አሁን ኦብጀክቱ ቢዮንድ ሲ ቢሆን ከሲ ባሻገር ወይም በጣም ለሲ ተወሰነ የተጠጋም ሊሆን ይችላል። ቢዮንድ ሲ እንመልከት እስኪ። አሁን በዚህ ጊዜ ምንድን ነው የምናደርገው? አሁን ላይት ሬይ ነው ኮንስትራክት የምናደርገው። አንድ ነጥብ ግን ያስፈልገናል። የምንጠቀመው ነጥብ ለምሳሌ እዚህ ላይ እኔ የወሰድኩት ነጥብ እዚህ ጋር ከሰውየው አናት ላይ አንድ ነጥብ ወስዳለሁ። ከዛ ምን ታደርጋላችሁ መሰላችሁ? ማስመሪያችሁን ትይዛላችሁ ወይም በእስክሪብቶአችሁ በፈለጋችሁት ነገር ማስመር ትችላላችሁ። አሁን ምን ታደርጋላችሁ? ፓራራል ላይን እናስቀምጥና ፓራራል ላይኑ ላይ ከነጥባችን ተነስተን እናሰምራለን። ስለዚህ በምናሰምርበት ጊዜ ይሄ ምን ይወክልናል ማለት ነው? የኢንሲደንት ላይቱን ዳይሬክሽን ይወስልናል ማለት ነው። ስለዚህ ይሄ የምትመለከቱት ኢንሲደንት ላይት ነው። ታዲያ ኢንሲደንት ላይቱ ሪፍሌክትድ በሚሆንበት ጊዜ ሪፍሌክት የሚሆነው ማለትም የሪፍሌክትድ ሬው አቅጣጫ በምን መንገድ ነው? በፎከሱ በኩል ነው ብለን ነበረ። ስለዚህ በፎከሱ በኩል በሚሆን መንገድ ማስመሪያችሁን ካስቀመጣችሁ በኋላ ታሰምራላችሁ ማለት ነው። ስለዚህ ይሄ ምን ይሆናል ማለት ነው? ይሄ ሪፍሌክትድ ሬው ነው። ስለዚህ አንድ ሌላ ደግሞ ሁለተኛ ሬይ ያስፈልገኛል። እንግዲህ ሬይ 1 ኢንሲደንቱ ነው፣ ሪፍሌክትድ ነው፣ እንደዚህ ያገኘን። በተጨማሪ ስለዚህ አንድ ሁለተኛ ላይት ሬይ ያስፈልገናል። ሁለተኛውን ላይት ሬይ ምን እናደርጋለን? በሴንተሩ በኩል የሚያልፍ አንድ ላይት ሬይ ፕሮጀክት እናደርጋለን። ስለዚህ በሴንተሩ በኩል የሚያልፍ አንድ ላይት ሬይ ምን እናደርጋለን? እናሰምራለን። ስለዚህ ይሄ የምናሰምረው ላይት ሬይ የምትመለከቱት ላይት ሬይ ምንድነው? ኢንሲደንት ነው። ስለዚህ ኢንሲደንት ላይት ሬያችን ምንድን ነው ማለት ነው? እዚህ ሰርፌሱ ላይ ከደረሰ በኋላ ሪፍሌክት የሚሆነው በመጣበት አቅጣጫ ነው ብለን ነበር፣ ተነጋግረን ነበረ። ስለዚህ ሪፍሌክትድ ሬውም በተመሳሳይ የሆነ መስመር ላይ ይሆናል ማለት ነው። ይሄ የሚሆነው መቼ ነው? በሴንተሩ በኩል የሚያልፍ ከሆነ ማለት ነው። ስለዚህ ሁለቱ ላይት ሬዎች እዚህ ጋር በቀይና በሰማያዊ የተጠቀሙት የሚነካኩበት ነጥብ እዚህ ጋር ትመለከታላችሁ አይደለም? ይሄ ነጥብ ይሄ ፖይንት ምንድን ነው ማለት ነው? ኦብጀክታችን የኦብጀክታችን ሪፍሌክሽን ማለትም የኢሜጁ ፖዚሽን ነው ማለት ነው። ስለዚህ የምትመለከቱት ሰው አሁን ምን ይሆናል ማለት ነው? ተገልብጦ ታዩታላችሁ ማለት ነው። ስለዚህ ስፌሪካል ሚረር ሆናችሁ ከሴንተሩ ራቅ ብላችሁ ብትመለከቱት ሰውነታችሁን ወይም ፊታችሁን ተገልብጦ ነው የምታገኙት ማለት ነው፣ በኮንኬቭ ጊዜ ማለት ነው። ስለዚህ አሁን ሰመራይዝ ስናደርግ ኦብጀክታችን ቢዮንድ ሲ ከሆነ የኢሜጁ ሎኬሽን በየትና በየት መካከል ነው የሚሆነው? በኤፍ እና በሲ ማለትም በሴንተሩ እና በፎከሱ መካከል ነው የሚሆነው። ሳይዝ ኦፍ ደ ኢሜጅ እንደምታዩት ዲሚኒሽድ ሆኗል ወይም ቀንሷል ማለት ነው። ሌላ ደግሞ ኔቸር ኦፍ ደ ኢሜጅ ነው፣ ሪል ነው ማለትም ከሚረሩ በፊት ነው። ሌላ ደግሞ ምንድን ነው? ኢንቨርትድ ነው፣ የተገለበጠ ነው ማለት ነው። በቀጣይ ደግሞ አሁን ኦብጀክቱ ሲ ላይ ነው ብለን እናስብ። ስለዚህ ምን እናደርጋለን? አንድ ነጥብ እንመርጣለን። አሁን እዚህ ጋር የምትመለከቱት የሰው አናቱ ላይ አንድ ነጥብ እንወስዳለን። የትኛውንም ነጥብ መውሰድ ትችላላችሁ፣ ግን በምትወስዱበት ጊዜ ነጥቡ ምንድን ነው? መጨረሻ ላይ ኢሜጁን በምታስቀምጡበት ማለት ነው ኤግዛክትሊ ልክ እዚህ ጋር እንዳስቀመጣችሁት አቀማመጥ መሆን አለበት ማለት ነው። አሁን ስለዚህ የምሰራው ለምሳሌ ኢሜጅ ፎርሜሽን መጨረሻ ላይ በሚያበቃበት ጊዜ የኢሜጁ አቀማመጥ ምንድነው የሚሆነው? አንድ ፐርሰን ይኖራል። ታዲያ የሰውየው አናት ላይ ምን ይኖራል ማለት ነው? ነጥብ አድርጌ ኢሜጁን አስቀምጣለሁ። ይህን በዚህ ኢሉስትሬሽን ላይ አሳያችኋለሁ። ስለዚህ አሁን ምን አድርጋለሁ? ወደ ኢንሲደንት ላይት ሬይ ወደ ሚረሩ እንልካለን። ስለዚህ ኢንሲደንት ላይት ሬዩ ከተጋጨ በኋላ ስፌሪካል ሚረሩ ላይ ወይም እዚህ ጋር የምትመለከቱት ኮንኬቭ ሚረር ላይ ምንድነው የሚሆነው? በፎከሱ በኩል እንዲያልፍ አድርገን ሪፍሌክትድ ላይት ሬውን እንስላለን ብለን ተነጋግረን ነበር። ስለዚህ ሪፍሌክትድ ሬዩ እንደምትመለከቱት በፎከሱ እንዲያልፍ አድርገን እንስላለን ማለት ነው። ይሄ ሪፍሌክትድ ሬይ ኦፍ ላይት ሬይ ዋን ነው። ሁለተኛው ላይት ሬይ ደግሞ ከመነሻ ነጥባችን
ተነስተን ኢንሲደንት ላይት ሬውን እንስላለን እስከ ሚረሩ ድረስ። ስለዚህ ሚረሩ ላይ ካረፈ በኋላ ይሄ ኢንሲደንት ላይት ሬ ነው። ሶ ሪፍሌክት የሚሆንበት በምን አይነት መንገድ ነው ብለን ነበረ? ሪፍሌክት የሚሆነው ወይም ሪፍሌክትድ ላይት ሬው ለፕሪንሲፓል አክሲሱ ፓራላል በሚሆን መንገድ ነው ብለን ነበረ። ስለዚህ እሱንም እንዲሁ እናስቀምጣለን ማለት ነው። ስለዚህ ኢንሲደንት ላይት ሬዎቹ እነዚህ የምትመለከቷቸው ሁለት ኢንሲደንት ላይት ሬዎቹ የሚገናኙበት ነጥብ የጋራ ነጥብ አለ። ስለዚህ የጋራ ነጥባቸው ኢሜጁ ፎርም የሚደረግበት የሚሰራበት ነጥብ ነው ማለት ነው። ስለዚህ ያንን ነጥብ እዚህ ጋር እንደምትመለከቱት ሴንተሩ ላይ ያርፋል ማለት ነው። አብዛኛውን ጊዜ በማስመሪያ ከሰራችሁት ጥሩ፣ ካልሰራችሁት ግን የተወሰነ ዲቪዥን ልታዩ ትችላላችሁ። ዋናው ነጥብ ግን ኢሜጅ ፎርሜሽን እንዴት ነው የሚለውን ነገር እዚህ ላይ ማወቃችሁ ነው ማለት ነው። ስለዚህ ኮንክሉዥናችን አሁን መጨረሻ ላይ በቴብል ስናስቀምጥ የኦብጀክቱ ፖዚሽን ሴንተር ጋር ነበረ። እዚህ ላይ እንደምታዩት ሴንተር ላይ ነበረ። በተጨማሪ ደግሞ ፖዚሽን ኦፍ ኢሜጅ ኢሜጁ ደግሞ የተፈጠረው የትኛው ጋር ነው? ሴንተሩ ላይ፣ የሚረራችን ሴንተር ላይ ነው። ሌላው ሳይዝ ኦፍ ኢሜጅ ተመሳሳይ የሆነ ኢሜጅ ታገኛላችሁ። ኔቸር ኦፍ ኢሜጅ የኢሜጁ ተፈጥሮ ሬል ነው ከመስታወቱ ፊት ለፊት ስላለ፣ ሌላ ደግሞ ኢንቨርትድ ነው የተገለበጠ ሆኖ ታዩታላችሁ። አሁን ደግሞ ኦብጀክታችን በሴንተር እና በፎከሱ መካከል ቢሆን የሚፈጠረውን ኢሜጅ እስኪ እንመልከት። ስለዚህ በተመሳሳይ አንድ ነጥብ እንመርጣለን። እዚህ ጋር ያው የምንመርጠው ነጥብ የኦብጀክታችን ራስ አናት ላይ ነው፣ ወይም ኦብጀክታችን አድርገን የወሰድነው እዚህ ላይ ሰው ነው። ስለዚህ አሁን ምን አድርጋለን? ኢንሲደንት ላይት ሬውን እንስላለን። ፓራላል የሆነ ላይት ሬይ። ሶ ፓራላል የሆነ ላይት ሬይ ስንስል የኢንሲደንት ላይት ሬው ይሆናል ይሄ የምትመለከቱት። አሁን ኢንሲደንት ላይት ሬዩ ሪፍሌክትድ ሆኖ በምን በኩል ያልፋል? በፎከሱ በኩል ያልፋል ማለት ነው። ስለዚህ በፎከሱ እንዲያልፍ አድርጋችሁ ታሰምራላችሁ እንደምታዩት ማለት ነው። ታዲያ እንደዚህ ካሰመርን በኋላ በቀጣይ የምናደርገው ምንድን ነው? አሁን ሌላ ላይት ሬይ ደግሞ እንመርጣለን። ሌላ ላይት ሬይ በምን አይነት መንገድ ነው የምንመርጠው? ላይት ሬያችን አሁን የምናደርገው በፎከሱ እንዲያልፍ አድርገን እንስላለን። እሱንም ታዲያ በምንስልበት ጊዜ እዚህ ጋር ይሄ የምታዩት ይሄ ኢንሲደንት ላይት ሬይ ነው። ኢንሲደንት ላይት ሬዩ ሪፍሌክትድ ከሆነ በኋላ ከተጋጨ በኋላ የምትመለከቱት በዚህ አይነት መንገድ ማለት ነው እንስላለን። ስለዚህ የምታዩት ሁለቱ ላይኖች የተጋጩበት ወይም ሁለቱ ሪፍሌክትድ ላይት ሬዎች የተጋጩበት ነጥብ ታገኛላችሁ። እንደምትመለከቱት ላይት ሬይ 1 እና ላይት ሬይ 2 የሁለቱ ላይት ሬዎቹ ቀይና ሰማያዊ ቀለም የተጠቆሙት ማለት ነው። ስለዚህ እነዚህ የሚገናኙበት ኢንተርሴክት የሚያደርጉበት ሪፍሌክትድ ሬዎቹ ነጥብ አለ። ያ ማለት ምንድን ነው? የምትመለከቱት ኢሜጅ ያለበትን ፖዚሽን የምታውቁበትን ምንድን ነው ማለት ነው፣ መረጃ የምታገኙበትን ነጥብ አገኛችሁ ነው። ስለዚህ ያ ነጥብ ላይ ምንድን መናገር ትችላላችሁ? የኦብጀክቱን ኔቸር መናገር ትችላላችሁ፣ የኦብጀክቱን ሳይዝ መናገር ትችላላችሁ፣ እንዲሁም ደግሞ ያለበትን ፖዚሽን መናገር ትችላላችሁ። ስለዚህ ሰመራይዝ ስናደርግ አሁን የኦብጀክታችን ፖዚሽን ቢትዊን ሲ ኤንድ ኤፍ መካከል ነበረ። ታዲያ የሚፈጠረው ኢሜጅ ፖዚሽኑ ቢዮንድ ሲ ወይም ከሲ ባሻገር ነው። በተጨማሪ ደግሞ ሳይዝ ኦፍ ኢሜጅ ሳይዙ እንደምታዩት ምን ሆኗል? ኢንላርጅ ሆኗል ወይም ተልቆ ታይቷላችሁ። በተጨማሪ ደግሞ ኔቸር ኦፍ ኢሜጅ ሪል ማለትም ከመስታወቱ ፊት ለፊት ነው። በተጨማሪ ደግሞ ኢንቨርትድ ነው የተገለበጠ ሆኖ ታይቷላችሁ ማለት ነው። አሁን ደግሞ ኦብጀክታችን ፎከሱ ላይ በሚሆንበት ጊዜ ወይም ኦብጀክት አት ኤፍ እንመልከት እስኪ። ምንድነው የምናደርግ? ሁለት ላይት ሬዎች ያስፈልጉናል። አንደኛው ያው ፓራላል ላይን ከሳልን በኋላ ያ ፓራላል ላይን ሪፍሌክትድ ሆኖ ወይም ተጋጭቶ በሚመለስበት ጊዜ ያለውን አቀማመጥ ነው። እሱ ታዲያ ምን ይሆናል ማለት ነው? እዚህ ጋር እንደምትመለከቱት ይሄ ኢንሲደንት ላይት ሬይ ነው። ቴርፎር ሪፍሌክት በሚሆንበት ጊዜ በምን በኩል ያልፋል? በፎከሱ በኩል ያልፋል ብለን ነበረ። ስለዚህ እንደተለመደው እሱ እናስቀምጣለን። ካስቀመጥን በኋላ ሪፍሌክትድ ላይት ሬያችን ይሄን ይመስላል። ሁለተኛው ደግሞ አንድ ሌላ ላይት ሬይ ያስፈልገናል ኢሜጅ ፎርም ለማድረግ። እሱንም በሴንተሩ የሚያልፍ ላይት ሬይ አድርገን እንስላለን። ታዲያ ይሄ ላይት ሬይ እንደምትመለከቱት ኢንሲደንት ላይት ሬይ አለ ማለት ሚረሩ ላይ ሪፍሌክት ካደረገ በኋላ
የኢንሲደንት ላይት ሬው ሪፍሌክት በሚሆንበት ጊዜ በሚንጸባረቅበት ጊዜ የሚጓዘው በራሱ በመጣበት መንገድ ነው ብለን ነበረ። ስለዚህ ሪፍሌክትድ ላይት ሬውን እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። ታዲያ እንደምታዩት እነዚህ ላይት ሬዎቹ ሪፍሌክትድ ላይት ሬዎቹ ሁለቱም ምን አይሉ ማለት ነው ኢንተርሴክት አያደርጉም። ኢንተርሴክት የሚያደርጉት የት ጋር ነው? አት ኢንፊኒቲ ማለትም ኢንፊኒቲ በጣም እጅግ ከፍተኛ የሆነ ርቀት ላይ ነው ማለት ነው። ስለዚህ ሰመራይዝ ስናደርግ በቴብል ፎርማት ፖዚሽናችን አት ኤፍ ላይ ነበረ። ኢሜጁ ወይም ፎርም የሚያደርገው ኢሜጅ ኢንፊኒቲ ላይ ነው። እንደምታዩት እነዚህ ፓራል ላይኖቹ ቲዎሬቲካሊ ኮኔክት ማለት ኢንተርሴክት የሚያደርጉት ኢንፊኒቲ ላይ ነው። ሳይዝ ኦፍ ዘ ኢሜጅ ሃይሊ ኢንላርጅድ ነው በጣም እንግዲህ ኢማጂን እነዚህ ላይት ሬዎቹ ሂደው የሚገናኙበት ቦታ እጅግ ሩቅ ከመሆኑ የተነሳ የሚፈጠረው ኢሜጅ ቬሪ ሃይሊ ኢንላርጅድ ነው፣ በጣም በከፍተኛ ኢንላርጅድ ነው። ሌላው ኔቸር ኦፍ ዘ ኢሜጅ ሪል እና ኢንቨርትድ ነው። ሪል ነው ከመስታወቱ ፊት ለፊት ነው የሚፈጠረው። ኢሜጁ ደግሞ ኢንቨርትድ ነው የተገለበጠ ሆኖ ታዩታላችሁ። አሁን ደግሞ እስኪ ኦብጀክታችን በኤፍ እና በፒ ማለትም በሚረራችን ፖል የምንለው የሚረሩ ሚድል ክፍል ማለት ነው፣ ወይም ሚድል ላይ ያለው ነጥብ ነው። በፖሉና በፎከሱ መካከል ቢሆን ኦብጀክቱ ብለን እናስብና አሁን ኢሜጁ ምን አይነት ኢሜጅ ፎርሜሽን ይፈጠራል የሚለውን እንየው። አሁን ምን እናደርጋለን መሰላችሁ? አንድ ላይት ሬይ እንስላለን። ይሄ ላይት ሬይ በምን በኩል እንዲያልፍ እናደርጋለን? በሴንተር እንዲያልፍ እናደርጋለን። ስለዚህ ላይት ሬውን ይሄን ይመስላል። አሁን ይሄ ላይት ሬይ ሁለት አይነት ነገር አለ ልትገነዘቡት የሚገባው። ላይት ሬው ያለበት መስመር አለ፣ ወይም እዚህ ጋር ዶትድ የሆነ ላይን እናስቀምጣለን። ይሄ ዶትድ ላይ የሆነ ላይን ምንድን ነው? ለሴንተሩ ትይዩ የሆነ ማለትም ከሴንተሩ በምታሰምሩበት ጊዜ በሴንተሩ እንዲያልፍ አድርገን እናሰምራለን። ለምንድን ነው የምናስቀምጠው ብላችሁ ከጠይቃችሁኝ ኢሜጃችን ለምሳሌ ሪል ወርልዱ ላይ ማለት ሪል ኢሜጅ ማናገኝ ከሆነ ልናገኘው የምንችለው ኢሜጅ ከመስታወቱ በስተጀርባ ነው፣ ወይም ቨርቹዋል ኢሜጅ ነው። ስለዚህ እሱን ኮንስትራክት ለማድረግ ዶት እነዚህ ዳሽ የሆኑ ላይኖች ያስፈልጉናል። እና እዚህ ጋር የምታዩት ምንድነው? አሁን ላይት ሪፍሌክት ሆነ። እዚህ ጋር ኢንሲደንት ላይቱ ሪፍሌክቱ ነው ሲመለስ፣ እዚህ ጋር የምታዩት ምን ይሆናል ማለት ነው? ሪፍሌክትድ ላይት ሬው በምን በኩል ያልፋል? በሴንተሩ በኩል ያልፋል ማለት ነው። ታዲያ ሌላ ተጨማሪ ላይት ሬይ ያስፈልገኛል። እሱን ላይት ሬይ ምንድነው ማድረገው? ፓራራል አድርጌ ሚረሩ ላይ እንዲጋጭ አደርጋለሁ። ስለዚህ እሱን በጥንቃቄ እዚህ ጋር እንደዚህ ካስቀመጣችሁ በኋላ ይሄ ኢንሲደንት ላይት ሬይ ነው። እንግዲህ ፓራራል ከሆነ ለፕሪንሲፓል አክሲሱ ሪፍሌክት በሚሆንበት ጊዜ እንደተለመደው ምንድነው ብለናል? በፎከሱ ያልፋል ብለናል። ስለዚህ በፎከሱ እንዲያልፍ አድርጋችሁ እንደዚህ ታሰምራላችሁ። በተጨማሪም ደግሞ ዶትድ የሆነ ወይም ዳሽድ የሆኑ ነጥቦችን ታስቀምጡለታላችሁ ከሚረሩ በስተጀርባ። ስለዚህ ከሚረር በስተጀርባ ያለውን ላይን ሁልጊዜ በምንድን ማስቀመጣችሁን መርሳት የለባችሁም፣ በዶት ማስቀመጥ የለባችሁ። አሁን ምን ታያላችሁ መሰላችሁ? አሁን እዚህ ጋር የሰራ ነው ኢንሲደንት ላይቱ ሪፍሌክትድ ነው እዚህ ጋር አገኘ ነው። ነገር ግን ሁለቱ ላይት ሬዎቹ እንደምታዩቸው ዳይቨርጅ ነው የሚያደርጉ ከሚረሩ በጣም እየራቁ ማለት በሁለቱ መካከል ያለው ዲስታንስ እየራቀ ነው የሚሄድ። ምን አይፈጠርም ማለት ነው? ሁለቱ ኢንተርሴክት አያደርጉም፣ ኢንተርሴክሽን አይፈጠርም ማለት ነው የሁለቱ ላይት ሬይ። ታዲያ ምንድን ነው ኢሜጁ የት ጋር ነው የምናገኘው ተብለን ከተጠየቅን ኢሜጁን የምናገኘው ከሚረሩ በስተጀርባ ነው፣ ወይም ሁለቱ ላይኖች የሚገናኙበት ምንድን ነው ማለት ነው? ኢሜጁ ፎርም ያደርግበት ፖይንት ነው ማለት ነው። ስለዚህ እዚህ ጋር የምታዩት ነጥብ ይሄ ምንድን ነው ማለት ነው? ኢሜጁ ፎርም ያደረገበት ፖዚሽን ነው። ስለዚህ ከሚረሩ በስተጀርባ ነው ኢሜጁን የምናገኘው ማለት ነው። ስለዚህ ኢሜጃችን እንደምትመለከቱት ይሄን ይመስላል ማለት ነው። ስለዚህ ከዚህ ተነስተን ምን ማድረግ እንችላለን? ሰመራይዝ ማድረግ እንችላለን ማለት ነው ያገኘነውን ሪዛልት። ስለዚህ ሰመራይዝ ስናደርግ ፖዚሽናችን የት ነበረ? ቢትዊን ፒ ኤንድ ኤፍ በፖሉና በፎከሱ መካከል ነበር ኦብጀክታችን። ኢሜጃችን ግን ቢሃይንድ ሚረር ማለትም ከሚረሩ በስተጀርባ ነው። ሌላው ደግሞ ኢሜጃችን ምንድነው ነው ታይታላችሁ፣ ሳይዙ ኢንላርጅ ነው እናገኛለን። ሌላው ደግሞ የኢሜጁ ኔቸር ነው። ኔቸሩ ምንድነው? ቨርቹዋል ነው ማለትም ከሚረሩ በስተጀርባ ነው ያለው ማለት ነው። በተጨማሪም ደግሞ ኢሬክት ነው ማለትም የቆመ ኢሜጅ ነው የምታገኙት ማለት ነው። ኤግዛክትሊ እንደናንተ እንደቆማችሁ ከመስታወቱ ፊት ለፊት ኢሜጃችሁን በምትመለከቱበት ጊዜ ከፎከሱ እና በፖሉ መካከል በምትሆኑበት ጊዜ ኢሜጃችሁን የቆመ ምስል ታገኛላችሁ። ስለዚህ አንድ ልትረሱት የማይገባው ነገር ምንድን ነው? The properties of the image produced by a concave mirror depends on the location of the object። ስለዚህ
ኮንኬቭ ሚረር የሚፈጠሩ ኢሜጆች ምንድን ላይ መሰረት ያደረገ ነው? ኦብጀክቱ ያለበትን ሎኬሽን መገኛ ቦታውን ፖዚሽኑን መሰረት ያደረገ ነው ማለት ነው። ስለዚህ ስለ ኢሜጁ ባህሪ ስታወሩ ወይም ፕሮፐርቲ ስናወራ ኢንቨርትድ ነው ወይስ ለምሳሌ ኢሬክትድ ነው፣ ቨርቹዋል ነው ወይስ ሪል ነው የሚሉትን ነገሮች ስናወራ ምንድን ላይ ተመስርተን ነው? የኦብጀክቱ ሎኬሽን ላይ መሰረት አድርገን መሆኑን ልትረሱት አይገባም። ኮንኬቭ ሚረር የት ጋር እንጠቀምበታለን? ዩስ ኦፍ ኮንኬቭ ሚረርስ ኮንኬቭ ሚረርስ አር ኮመንሊ ዩዝድ ኢን ቶርች። አሁን ለምሳሌ የእጅ ባትሪዎችን አይታችሁ ከሆነ ኮንኬቭ ሚረር ውስጣቸው ላይ አለ። ሌላ ደግሞ ሰርች ላይት ኤንድ ቬሂክል ሄድ ላይት ቱ ጌት ፓወርፉል ፓራላል ቢምስ ኦፍ ላይት። ስለዚህ ፓወርፉል በጣም ከፍተኛ የሆነ ብርሃን ለማግኘት መኪናዎች ላይ ለምሳሌ ታያላችሁ የፊት መብራት ላይ ወይም የፊት መብራት ላይ በዋናነት እንጠቀማለን። ሌላ ሰርች ላይት ነው። እንደዚህ ለመፈለግ የምንጠቀምባቸው አንዳንድ ሰርች ላይቶች አሉ። ትላልቅ የእጅ ባትሪዎች ናቸው። ስለዚህ እነዚህ ዲቫይሶች በምን መርህ ነው የሚሰሩት ማለት ነው? በኮንኬቭ ሚረርስ አማካኝነት ነው የሚሰሩት ማለት ነው። በተጨማሪ ደግሞ ኮንኬቭ ሚረሮች አስፈላጊ የሚሆኑት ለመሰላችሁ ለምሳሌ እነዚህ ሼቪንግ ሚረርስ የምንላቸው ማለት ነው። በጣም ከፍተኛ የሆነ ፊታችሁን አጉልታችሁ ማየት ከፈለጋችሁ እነዚህ ሼቪንግ ሚረርሶች አሉ። በተለይ ለምሳሌ ጺምን ለማስተካከል አንድ ሰው ከፈለገ እነዚህ አይነት ሚረሮች ሪኮመንድድ የሚሆኑ ናቸው። ስለዚህ እነዚህ ሚረሮች ያላቸው ኔቸር ምንድነው? ኮንኬቭ ነው። ኮንኬቭ ሼፕ ያላቸው ናቸው እነዚህ ሼቪንግ ሚረርስ የምንላቸው። በተጨማሪ ደግሞ ላርጅ ኮንኬቭ ሚረሮች አሉ። በጣም እጅግ ከፍተኛ የሆኑ ኮንኬቭ ሚረሮች አሉ። ለምንድን የምንጠቀምባቸው መሰላችሁ? ላይትን ኮንሰንትሬት በማድረግ ወደ አንድ ነጥብ በመሰብሰብ እንደምን ያገለግላሉ ማለት ነው? ሂትን ጀነሬት ለማድረግ እንደ ሶላር ፈርነስ ያስፈልጋሉ ማለት ነው። እነዚህ ሶላር ፈርነስ የምንላቸው እነዚህ ዲቫይሶች ሙቀትን ከፀሐይ ብርሃን ለማግኘት ለተለያዩ አፕሊኬሽኖች ለማዋል ለምሳሌ ለማንደጃ ሊሆን ይችላል ወይ ለምሳሌ ለማብሰያ ሊሆን ይችላል። ብዙ አይነት ነገሮችን ለመጠቀም እነዚህ አይነት ኮንኬቭ ሚረሮች አፕሊኬሽን ላይ ይውላሉ ማለት ነው። ቀጣይ ደግሞ የምንነጋገረው ኢሜጅ ፎርሜሽን ባይ ኮንቬክስ ሚረር ነው። አሁን በኮንቬክስ ሚረሮች የሚሰሩ ምስሎች ምን ይመስላሉ? ኢንሲደንት ላይት ኮንቬክስ ሚረሩ ላይ በሚያልፍበት ጊዜ ምን ይሰራል? ኢሜጅ ይሰራል። ስለዚህ እነዚህ ኮንቬክስ ሚረሮች የሚሰሩትን ኢሜጅ እንመለከታለን ማለት ነው። ከኔ ጋር ቆዩ። አሁን የመጀመሪያው ኬዝ ምን መሰላችሁ? ኦብጀክታችን ኢንፊኒቲ ላይ በሚሆንበት ጊዜ ፍሮም ኢንፊኒቲ ፕሮጀክት የሚሆኑ ፓራላል ላይት ሬዎች አሉ። ስለዚህ እነዚህ ላይት ሬዎቹ እንደምታዩት ስፌሪካል ሚረሩ ላይ በሚደርሱበት ጊዜ ሪፍሌክትድ ይሆናሉ። ሪፍሌክትድ በሚሆኑበት ጊዜ ሶስቱ ላይት ሬዎች እንመልከታችሁ። የመጀመሪያው ላይት ሬ ለፕሪንሲፓል አክሲሱ ምንድን ነው? ፓራላል ነው። ስለዚህ ሪፍሌክት በሚሆንበት ጊዜ ስፌሪካል ሚረሩ ላይ በምን አይነት መንገድ ነው ብለን ነበረ? በፎከሱ በሚያልፈው መስመር ፓራላል በሚሆን መንገድ መሆን አለበት። ኤግዛክትሊ ላይት ሬውን ትሬስ በምታደርጉበት ጊዜ በምን መልኩ ያልፋል ማለት ነው? በፎከሱ የሚያልፍ ላይን ማስመር ትችላላችሁ ማለት ነው። ስለዚህ ሪፍሌክትድ ላይት ሬው እዚህ ጋር እንደምትመለከቱት በምን አይነት መንገድ ነው? በፎከሱ ትክክል በሆነ ለፎከሱ ፓራላል በሆነ መንገድ ይሆናል ማለት ነው። ሌላው ላይት ሬቱ ሁለተኛው ላይት ሬ ደግሞ በምታዩት ጊዜ ፖሉ ላይ ነው ስትራይክ ያደረገው። ፖሉ ላይ ሪፍሌክት በሚሆንበት ጊዜ ምን ብለን ነበረ? ላይት ሬዎች ፖሉ ጋር ሪፍሌክት በሚያደርጉበት ጊዜ ተመልሰው በመጡበት አቅጣጫ ነው የሚመለሱት ብለን ነበረ። ስለዚህ በፕሪንሲፓል አክሲሱ ትይዩ የሆነ እንዲሁም ደግሞ በፕሪንሲፓል አክሲሱ ላይ እየተጓዘ የነበረ ላይት ሬ ነው። ስለዚህ እንደምትመለከቱት ይሄ ይሆናል ማለት ነው ሪፍሌክትድ ላይት ሬው። ሌላው ደግሞ እዚህ ጋር እንደምትመለከቱት ሶስተኛው ላይት ሬ በተመሳሳይ ፓራላል ነው። ሪፍሌክት በሚሆንበት ጊዜ በምን አይነት መንገድ ነው? ለፎከሱን በሚያልፍ መንገድ አድርገን እንስለዋለን። ስለዚህ እነዚህ ዶትድ የሆኑ ወይ ዳሽድ የሆኑ ላይኖች ምንድናቸው? ከሚረሩ በስተጀርባ የሆኑ ያሉ ላይኖች ናቸው። ስለዚህ እንደምትመለከቱት ላይቱ ዳይቨርጅ ነው ያደረገው ሪፍሌክትድ ላይቱ። ስለዚህ ሪፍሌክትድ የሆነው ላይት ሪል ወርልዱ ላይ ወይም ከመስታወቱ ፊት ለፊት ላይ ሪፍሌክትድ የሆኑ ላይኖች ዳይቨርጅ ካደረጉ ከተበታተኑ ኢሜጁ የሚገኘው ከሚረሩ በስተጀርባ ነው ብለናል። እሱን በማወቅ ትችላላችሁ። እነዚህ ዳሽ የሆኑ ላይኖች ኢንተርሴክት የሚያደርጉበት ነጥብ አለ። ያ ነጥብ ምኑ ጋር ነው? ፎከሱ ላይ ነው። ስለዚህ ኦብጀክት አት ኢንፊኒቲ በጣም እጅግ ርቀት ቦታ ላይ ያለ አንድ ኦብጀክት ኢሜጁን የምታገኙት ከመስታወቱ ወይም ከሚረሩ በስተጀርባ
ፎከሱ ጋር ይሆናል ማለት ነው። ሁለተኛ ደግሞ ኦብጀክቱ በኢንፊኒቲ እና በፖሉ መካከል በሚሆንበት ጊዜ ምን ይፈጠራል የሚለውን እኔ እስኪ ከኦብጀክቱ አንድ ነጥብ እንመርጥና ከዛ ነጥብ ላይ አንደኛ የመጀመሪያው ላይት ሬይ፣ ሁለት ላይት ሬይ ያስፈልገናል። አንደኛው ፓራራል የሆነ ሌላኛው ደግሞ በሴንተሩ በኩል ሊያልፍ በሚችል መንገድ እንስለዋለን። የመጀመሪያው ፓራራል የሆነው ላይን በምታዩት መንገድ እዚህ ጋር ሚረሩ ላይ ከደረሰ በኋላ ሪፍሌክት ይሆናል። ስለዚህ ምን ብለን ነበረ? ስፌሪካል ሚረር ላይ ፓራራል የሆኑ ላይት ሬዎቹ ሪፍሌክት ሲሆኑ በምን አይነት መንገድ ነው የሚያልፉበት ወይም ሪፍሌክት የሚሄዱ ሆነው የሚጓዙበት ፓዝ በፎከሱ ሊያልፍ በሚችል መንገድ መሆን አለበት። ማለትም በፎከሱ በኩል አድርጋችሁ አንድ ላይን ዶት ወይም ዳሽድ የሆነ ላይን ብታሰምሩ ከሪፍሌክትድ ላይት ሬው ጋር ፓራራል የሆነ ይሆናል ማለት ነው። ስለዚህ እንደምትመለከቱት ይህን ይመስላል። ሌላው ደግሞ ሁለተኛው ላይት ሬይ ለሴንተሩ ትይዩ የሆነ ወይም ልክ ሴንተሩን ታርጌት ያደረገ ላይት ሬይ ሴንድ እናደርጋለን። ስለዚህ ምን ያደርጋል? ሚረሩ ላይ በሚደርስበት ጊዜ ባውንስ አድርጎ ሪፍሌክትድ ሬዩ በምን አይነት መንገድ ነው የሚጓዘው? በመጀመሪያ ሲጓዝ የነበረበት ፓዝ ላይ ይጓዛል ብለን ነበረ። ስለዚህ እንዲህ ከሆነ አሁን ላይት ሬዎቹ ሁለቱ ሪፍሌክትድ ላይት ሬዎቹ ምንድን ናቸው ማለት ነው? ዳይቨርጅ ያደርጋሉ ወይም ተበትነው ታያላችሁ። ስለዚህ ከተበተኑ ሪል ኢሜጅ አናገኝም። የምናገኘው ኢሜጅ ከምን በስተጀርባ ነው? ከመስታወቱ በስተጀርባ ወይም ቨርቹዋል ኢሜጅ ነው የምናገኘው። ታዲያ እነዚህ ዳሽድ የሆኑ ላይኖች የሚቆራረጡበት ወይም ኢንተርሴክት የሚያደርጉበት ነጥብ ምንድነው? ኢሜጁ ያለበት ፖይንት ነው ማለት ነው። ስለዚህ ሰመራይዝ ስናደርግ ኦብጀክታችን የነበረበት ፖዚሽን በፖሉ እና በኢንፊኒቲ መካከል ነው የሚገኘው ወይም ከፖሉ ባሻገር ማለት ነው። ወይም ቢዮንድ ፖል ብላችሁ መያዝ ትችላላችሁ። ፖዚሽን ኦፍ አን ኢሜጅ ኢሜጁ የሚገኘው ቤት ነው ማለት ነው። ፖዚሽኑ የሚገኝ የኢሜጃችን ፖዚሽን በፖሉ እና በፎከሱ መካከል ነው የሚገኝ ማለት ነው። ወይም በሌላ አገላለጽ ቢሃይንድ ዘ ሚረር ብለን መግለጽ እንችላለን። ሳይዝ ኦፍ አን ኢሜጅ የኢሜጁ ሳይዝ ዲሚኒሽድ ነው ወይም ቀንሶ ታዩታላችሁ። ኔቸር ኦፍ አን ኢሜጅ አንደኛው ቨርቹዋል ነው which is ከመስታወቱ በስተጀርባ ነው። ሁለተኛ ደግሞ ኢሬክት ነው፣ የቆመ ምስል እናገኛለን። ኮንቬክስ ሚረርን የምንጠቀምበት አፕሊኬሽኖችን ስንመለከት uses of convex mirrors are commonly used as rear view or wing mirror in vehicles። ስለዚህ በመኪናዎች ላይ ለምሳሌ rear view ከኋላ የምንመለከትበት መስታወት ምን አይነት ኔቸር አለው? የኮንቬክስ ወይም እብጥ የሆነ ሚረር ነው ማለት ነው። ስለዚህ ኮንቬክስ ሚረር ምን ብለናል? የሚሰራው ኢሜጅ ሪዲዩስድ ነው ብለናል። ይሄ ባህሪው ለምን ተመራጭ ያደርገዋል መሰላችሁ? እጅግ ከፍተኛ የሆነ ቦታን ሪዲዩስ አድርጎ ማለትም ቀንሶ እንድትመለከቱት ያደርጋቸዋል ማለት ነው። ስለዚህ ከጀርባ ያለውን ከመኪናችሁ ጀርባ ያለውን ኤሪያ በስፋት ለመመልከት ከፈለጋችሁ ምንድን መሆን አለበት ማለት ነው? ሚረሩ ኮንቬክስ መሆን አለበት ማለት ነው። ስለዚህ ይሄ ባህሪው እጅግ ተመራጭ ያደርገዋል ማለት ነው ለሪር ቪው ወይም ከኋላ ያለን ነገር ለመመልከት ማለት ነው። ስለዚህ መኪናዎች ላይ የትኛውም መኪና ላይ ሪር ቪው ሚረርስ የተለመደ ነው ማለት ነው። ስለዚህ ኔቸራቸው ኮንቬክስ ነው ማለት ነው። አሁን ደግሞ ሚረር ፎርሜሽን የምንመለከተው ቶፒክ አለ። እዚህ ላይ ምንድን ነው የምንወያይ መሰላችሁ? ሚረር ፎርሜሽን ላይ ለምሳሌ አንድ ኦብጀክት ኢንላርጅ ይሆናል፣ ዲሚኒሽድ ይሆናል ብለናል አይደለም? ስለዚህ እሱም በምንድን ነው የምንገልጸው? ማግኒፊኬሽን በሚል ኳንቲቲ ነው። ስለዚህ የመጀመሪያው ልትይዙት የሚገባው አንድ ተርም ምንድን ነው? ኦብጀክት ዲስታንስ የምንለው ነገር አለ። ኦብጀክት ዲስታንስ የምንለው ምንድን ነው? ዲስታንስ ቢትዊን ኦብጀክት ኤንድ ፖል፣ የሚረራችን ላይ ያለው በፖሉ እና በኦብጀክቱ መካከል ያለው ዲስታንስ ርቀት ኦብጀክት ዲስታንስ እንለዋለን። በዩ እንወክለዋለን። ሌላው ምንድነው ደግሞ ኢሜጅ ዲስታንስ የምንለው ነገር አለ። እሱ ደግሞ በምንና በምን መካከል ያለው ነው? በኢሜጁ እና በፖሉ መካከል ያለው ነው። ሌላ ደግሞ ፎካል ሌንግዝ ወይም በኤፍ የምንወክለው ነው። ፎካል ሌንግዝ በፎከሱ እና በፖሉ መካከል ያለ ርቀት ነው። የበለጠ በስስ አሳያችሁ ይሄን ነገር እዚህ ጋር እንደምታዩት ፖል የምንለው ነጥብ አለን። ፖል የምንለው የሚረራችን ሴንተር ፖይንት የምንለው ነው። ስለዚህ ዩ የምንለው ወይም ኦብጀክት ዲስታንስ የምንለው ኦብጀክቱ ያለበት ነው።
ቪ የምንለው ደግሞ ኢሜጁ ፎርም ያደረገበት ከፖሉ ያለው ርቀት ነው። ስለዚህ ርቀት ከየት ነው የምንለካ? ከፖል አንጻር መሆኑን ፈጽሞ ልትረሱት አይገባም። ሌላው ምንድነው? ፎካል ሌንግዝ ነው። ፎካል ሌንግዝ የምንለው በፎከሱና በፖሉ መካከል ያለ ርቀት ነው። ስለዚህ ፎካል ሌንግዝ በኤፍ መወከል እንችላለን። አብዛኛው ስንነጋገር ፎካል ሌንግዝን ኤፍ ብለን ነው የምናወራው። ስለዚህ እነዚህ ሶስት ኳንቲቲዎች ፎካል ሌንግዝ፣ ኦብጀክት ዲስታንስ፣ ኢሜጅ ዲስታንስ የምንላቸው ኳንቲቲዎች ማለት ነው። እነዚህ ኳንቲቲዎችን ሪሌት የሚያደርግልን ፎርሙላ አለ። ስለዚህ ይህ የምንለዋለን ሚረር ፎርሙላ እንለዋለን። ስለዚህ ሚረር ፎርሙላ በቀላሉ ሲገለጽ 1/, ኢሜጅ ዲስታንስ ወይም ቪ ሲደመር 1/, ኦብጀክት ዲስታንስ or 1/u is equals to 1/f ማለት ነው። ይህ እጅግ በጣም ለማስታወስ ቀላል ነው ማለት ነው። ስለዚህ የሪስፕሮካሉ ድምር የኦብጀክቱና የኢሜጁ ሪስፕሮካል ድምር ምን ይሰጠናል? 1/f ይሰጠናል፣ ወይም 1/, ፎካል ሌንግዝ ይሰጠናል ማለት ነው። ቀጣይ ደግሞ ማግኒፊኬሽን ምንድን ነው የሚለውን ነገር በደንብ እናውራ እስኪ። The magnification produced by a spherical mirror gives the relative extent to which the image of an object is magnified with respect to the object size. እንግዲህ የኦብጀክታችን የሚፈጥረው ኢሜጅ ማለት ነው ከኦብጀክቱ አንጻር በምን ያህል መጠን ማግኒፋይ ሆኗል፣ ጎልቷል የሚለውን ነገር ከስሙ እንደምትረዱት የሚገልጽልን ተርም ነው ማለት ነው። ስለዚህ ማግኒፊኬሽንን እንዴት አድርገን ነው ካልኩሌት የምናደርገው? So the magnification m ብለን እንገልጸዋለን። m ስንል magnification ነው። So produced by a spherical mirror is given by height of the image or h prime. h prime የምንለው እዚህ ጋር የምታዩት ማለት ነው ምንድነው? የኢሜጁ ከፍታ ማለት ነው። ስለዚህ የኢሜጁ ከፍታ h prime ሲካፈል የኦብጀክቱ ከፍታ ወይም height of the object ወይም h የምንለው በቀላሉ h prime divided by h ማለት ነው። በተጨማሪም the magnification m is also related to the object distance u and image distance v. አሁን ማግኒፊኬሽን የምንለው ይሄ እንግዲህ ተርም አለን። ሶ ማግኒፊኬሽን በምን አይነት መንገድ ነው የምንገልጸው? ሶ ማግኒፊኬሽን h prime divided by h ብለናል፣ ወይም image the height of the image divided by the height of the object። ይሄ ደግሞ በኦብጀክት ዲስታንስ እና በኢሜጅ ዲስታንስ በv እና በዩ መግለጽ እንችላለን ማለት ነው። ሶ ቪ ኢሜጅ ዲስታንስ ብለን ነበር፣ ዩ ደግሞ ኦብጀክት ዲስታንስ ብለን ነበር። ስለዚህ it is equivalent to minus of v over u ብለን መግለጽ እንችላለን ማለት ነው። እዚህ ጋር ማይነስ የሚለው ነገር ለምን አስፈለገ ብላችሁ ከጠየቃችሁ ማይነስ ለማግኒፊኬሽን ምን ማለት መሰላችሁ? የተፈጠረው ኢሜጅ ኢሬክትድ ነው ወይስ ኢንቨርትድ ነው፣ የተገለበጠ ነው ወይስ አፕራይት ነው የሚለውን ነገር የሚነግራችሁ ነው ማለት ነው። ስለዚህ የተገለበጠ ከሆነ ኔጌቲቭ ማግኒፊኬሽን ነው፣ ያልተገለበጠ ኢሜጅ ከሆነ አፕራይት ከሆነ ግን ፖዚቲቭ የሆነ ቫልዩ ነው የምታገኙት ማለት ነው። ስለዚህ ስፌሪካል ሚረር ላይ ጥያቄዎችን በምትሰሩበት ጊዜ ሳይን ኮንቬንሽን ያስፈልጋቸዋል። ሳይን ኮንቬንሽን ምንድን ነው? አሁን የኦብጀክት ዲስታንስ፣ ኢሜጅ ዲስታንስ፣ ኢሜጅ ሄይት፣ ፎካል ሌንግዝ ወይም ኤፍ የምንለው ደግሞ ማግኒፊኬሽን ኤም ያልነው ሳይናቸው ፖዚቲቭ እና ኔጌቲቭ መቼ ነው የሚለውን ነገር ልትረሱት አይገባም። አንደኛው ኦብጀክት ሎኬሽን ፖዚቲቭ የሚሆነው ኦብጀክት ኢዝ ኢን ፍሮንት ኦፍ ሚረር ኦር ሪል ኦብጀክት። ስለዚህ ሪል ኦብጀክት ከሆነ ኦብጀክቱ ፖዚቲቭ ቫሊዩ ነው የምንወስደው ማለት ነው የኦብጀክት ዲስታንሱን። ሌላው ደግሞ ምንድነው? ኢሜጅ ሎኬሽን ነው። የኢሜጅ ሎኬሽን ላይ ደግሞ በምትመጡበት ጊዜ ሪል ኢሜጅ የሚፈጠር ከሆነ ምንድነው የምንወስደው? ፖዚቲቭ የሆነ ቫሊዩ ነው የምንወስደው ማለት ነው። ስለዚህ ይሄ በቀላሉ ማስታወስ ትችላላችሁ ማለት ነው። አንደኛ ሪል የሆነ ከሆነ ፖዚቲቭ ነው ብላችሁ መያዝ ትችላላችሁ። ሌላው ምንድነው? ኔጌቲቭ የሚሆንበት ጊዜ ነው። ኦብጀክት ሎኬሽኑ ኔጌቲቭ የሚሆንበት at the back of the mirror ከሆነ ወይም ኦብጀክቱ ከሚረሩ በስተጀርባ ወይም ከሆነ ወይም ቨርቹዋል ከሆነ የዛኔ ቨርቹዋል ኦብጀክት እንለዋለን። ከሚረሩ በስተጀርባ ያለና ኦብጀክት ኔጌቲቭ ቫልዩ ነው የሚሰጠው። ግን በዋናነት ይሄንን ሌንስ ላይ ነው በዋናነት የምንነጋገረው። እዚህ ጋር ግን ሳይኑን ኔጌቲቭ መሆኑን ልታስታውሱት ይገባል። ሌላው ምንድነው? ኢሜጅ ዲስታንሱ ኔጌቲቭ የሚሆነው ቨርቹዋል ኢሜጅ በሚሆንበት ጊዜ ወይም ኢሜጁ ከሚረሩ በስተጀርባ ከሆነ ሎኬሽኑን ወይም ኢሜጅ ዲስታንሱን
ምንድነው የምናደርገው? ኔጌቲቭ ቫልዩ ነው የምንወስድ። ስለዚህ ባጭሩ ቨርቹዋል ከሆነ ኔጌቲቭ ነው፣ ሪል ከሆነ ፖዚቲቭ ነው ብላችሁ መያዝ ትችላላችሁ። በተጨማሪ ደግሞ ኢሜጅ ሄት ነው። የኢሜጁ ሄት ፖዚቲቭ የሚሆነው ኢሜጅ ኢዝ አፕራይት። ከስሙ እንደምትረዱ ራሱ አፕራይት ከሆነ ከቆመ ፖዚቲቭ ነው። ኢንቨርትድ ከሆነ ግን ምንድነው የምንወስደው? ኔጌቲቭ ቫልዩ ነው የምንወስደው ማለት ነው። የፎካል ሌንግዙን ቫልዩ ፖዚቲቭ የምንወስደው መቼ ነው? ሚረሩ ኮንኬቭ ከሆነ ነው። ፎካል ሌንግዙ በኮንኬቭ ሌንስ ጊዜ ከሚረሩ ፊት ለፊት ነው የሚገኝ ብዬ ነገራችሁ ነበረ። በኮንቬክስ ሚረር ጊዜ ደግሞ የፎከሱ የሚገኘው ከሚረሩ በስተጀርባ ነው። ስለዚህ ፎካል ሌንግዝን በእንደዚህ አይነት መንገድ መለየት ትችላላችሁ በቀላሉ ማለት ነው። ስለዚህ ቨርቹዋል ከሆነ ማለትም የፎካል ሌንግዙ ያለበት ፖይንት ከሚረሩ በስተጀርባ ከሆነ በቀላሉ ሳይን ኮንቬንሽኖችን ማስታወስ በጣም እጅግ በጣም ቀላል ነው። ሌላው ማግኒፊኬሽን ነው። ማግኒፊኬሽን ኤም የምንለው ፖዚቲቭ የሚሆነው ኢሜጁ አፕራይት ከሆነ ካልተገለበጠ ምንድነው ማለት ነው? ማግኒፊኬሽኑ ፖዚቲቭ ነው። ኢንቨርትድ ከሆነ የተገለበጠ ኢሜጅ ካለ የምናገኘው የማግኒፊኬሽን ቫልዩ ኔጌቲቭ ይሆናል ማለት ነው። እስኪ አሁን በኤግዛምፕል እስካሁን የተነጋገርናቸውን ነገር እስኪ እንስራ። ኤግዛምፕል 6.5 ምን ይጠይቀናል መሰላችሁ? እዚህ ጋር ኮንቬክስ ሚረር ዩዝድ ፎር ሪቪው ኦን አን አውቶሞባይል ሃዝ ኤ ሬዲየስ ከርቬቸር ኦፍ 3 ሜትር። እንግዲህ አንድ ከሬር ቪው ሚረር ማለት መኪና ጎን ላይ ያለ ከኋላ መመልከቻ መስታወት አለ። ታዲያ እሱ ሬዲየስ ኦፍ ከርቬቸሩ ወይም አር የምንለው ምን ያህል ነው? 3 ሜትር ነው ይለናል። ስለዚህ if a bus is located at 5 meter from this mirror, find position, nature and size of the image. አሁን ከጀርባ ያለው ከመኪናው በኋላ ያለው አውቶቡስ 5 ሜትር ርቀት ላይ ቢሆን ከሚረሩ የሚፈጠረውን ኢሜጅ ፖዚሽን፣ ኔቸር እና ሳይዝ ዲስከስ አድርጉ እያለ ነው። ስለዚህ እንደምታዩት የስፌሪካል ሚረራችን ይህን ይመስላል። ይህ እንደዚህ አድርጎ መውሰድ ያስፈልገው ለምን መሰላችሁ? በእውነተኛው ዓለም ላይ የመኪና ላይ ያለው ለምሳሌ መስታወት ብትወስዱት ዊድዙ በጣም አጭር ነው ከመኪናው አንጻር። ግን ምንድነው እዚህ ጋር ለመውሰድ የተፈለገው? የስፌሪካል ሚረሩ ማለትም የሪር ቪው ሚረሩ ኤክስቴንድ በምታደርጉበት ጊዜ ትልቅ የሆነ 3 ሜትር ሬዲየስ ያለው ማለት ነው እንደተሰጠን። ስለዚህ ሬዲየስ ኦፍ ከርቬቸራችን ማለትም በፖሉና ፖል የምንለው የሚረሩ ሴንተር ነው። በፖሉና በሴንተሩ መካከል ያለው 3 ሜትር ነው የስፌሪካል ሚረራችን። አሁን ባሱ ያለው 5 ሜትር ርቀት ላይ ነው። ስለዚህ ይሄን አንድ ነጥብ አድርጌ ልውሰደው። ስለዚህ ኦብጀክት ዲስታንስ ከፖሉ ያለው ርቀት ዩ የምንለው ማለት ነው ምን ያህል ነው? 5 ሜትር ተሰጥቶናል። ስለዚህ የሚፈጠረውን ኢሜጅ ኢንቨስቲጌት ለማድረግ ምን እናደርጋለን? ሆሪዞንታሊ አንድ ከዚህ ከሰየምነው ነጥብ አንጻር ማለት ነው ምን እናደርጋለን? ላይን እናሰምራለን ማለት ነው። ይሄ ምንድን የሚወክል ነው? ኢንሲደንት ላይት ሬይ ማለት ነው። ስለዚህ ኢንሲደንት ላይት ሬዩ ኮንቬክስ ሚረሩ ላይ በሚደርስበት ጊዜ ሪፍሌክት የሚሆነው በምን አይነት መንገድ ነው ብለናል? ሪፍሌክት የሚሆነው ለፎከሱ ቲዩ በሚሆን መንገድ ወይም ከፎከሱ በሚወጣ ላይን ፓራራል በሚሆን መንገድ በእንደዚህ አይነት መንገድ ይሆናል ብለን ነበረ። ታዲያ ይሄ ሪፍሌክትድ ላይት ሬይ ነው። ታዲያ 2 ላይት ሬይ ያስፈልገናል ብለናል። ሌላኛው ላይት ሬይ ደግሞ በሴንተሩ በኩል የሚያልፍ አድርገን ምን እናደርጋለን? እናሰምራለን ማለት ነው። ስለዚህ ስታሰምሩ እንደምታዩት እዚህ ጋር የት ጋር ይደርሳል? በስፌሪካል ሚረሩ ላይ በሚደርስበት ጊዜ ምን ይፈጠራል? ላይት ይሄ ኢንሲደንት ላይት ሬዩ የምትመለከቱት ላይት ሬይ በምን መንገድ ነው የሚመለሰው? የሚመለሰው ሴንተሩ ባለበት ላይን ማለት ነው ፓራራል በሚሆን መንገድ እዚህ ጋር የምትመለከቱት ዶትድ የሆነ ላይኑ ላይ በሱ መንገድ ይመለሳል ማለት ነው። ስለዚህ ሪፍሌክትድ ላይት ሬዩ በተመሳሳይ መንገድ ነው የሚጓዝ ማለት ነው። ስለዚህ በመጣበት መንገድ ላይት ሬዩ ይመለሳል። ስለዚህ አሁን 2 ላይት ሬዮች አሉ እዚህ ጋር የምታያቸው ሪፍሌክትድ የሆኑት። እነዚህ ላይት ሬዮች ዳይቨርጅ ነው የሚያደርጉት። ስለዚህ ሪል የሆነ ኢሜጅ አይሰሩም። ስለዚህ የሚፈጠረው ኢሜጅ የምታገኙት የት ጋ ነው? ከጀርባ ነው ማለት ነው። ስለዚህ እሱን በማወቅ ትችላላችሁ። ሁለቱ መስመሮች ማለትም በፎከሱ በኩል የሚያልፈው እና በሴንተሩ በኩል የሚያልፈው መስመር የሚቆራረጡበት ነጥብ ምን ይሆናል? እሱ የኢሜጃችሁ ሎኬሽን ይሆናል ማለት ነው። ስለዚህ ምን አየን ማለት ነው? እዚህ ጋር የምትመለከቱት የኢሜጃችን የሚፈጠርበት ቦታ ባሱ በጣም ሪዲዩስድ ሆኖ
እዚህ ጋር እንደምትመለከቱት ኢሜጁ ይፈጠራል ማለት ነው። ታዲያ በቀጣይ ምን እናደርጋለን መሰላችሁ? ከፖሉ ያለውን ርቀት ኢሜጃችን ከፖሉ ያለውን ርቀት በሬዲያግራም እንደዚህ አስቀምጠናል። ቪን እንፈልጋለን። ስለዚህ ከቪ ምን መናገር እንችላለን? የኢሜጁን ዲስታንስ ማለት ነው። እዚህ ጋር ልንረሳው የማይገባው ነገር ምንድን ነው? ኢሜጅ ዲስታንስ ወይም ቪን ከመፈለጋችን በፊት ፎካል ሌንግዝ ከሬዲየስ ጋር ያለውን ሪሌሽንሽፕ ተነጋግረናል አይደለም? ሬዲየሱ ማለት የፎካል ሌንግዙን 2 እጥፍ ነው ብለን ነበር። ስለዚህ ፎካል ሌንግዛችን r/2 ነው፣ ወይም ሬዲየስ ማለት 2 ታይምስ ኤፍ ስለሆነ ማለት ነው። ስለዚህ የፎካል ሌንግዙ ማግኒቲዩድ ቶታሊ ምን ይሆናል ማለት ነው? 3 ሜትር ዲቫይድድ ባይ 2 which is 1.5 ሜትር። ልብ በሉ፣ ይሄ አሁን እዚህ ጋር የተነጋገርን ያለ ነው የፎካል ሌንግዙ ማግኒቲዩድ ነው። ነገር ግን ሳይን ኮንቬንሽን ላይ ምን ተነጋግረን ነበር? ፎካል ሌንግዝ ወይም ኤፍ ከሚረሩ በስተጀርባ ከሆነ፣ አሁን ኮንቬክስ አይደለ ይሄ፣ በስተጀርባ ከሆነ ፎካል ሌንግዛችን ምንድን ነው የሚሆነው ማለት ነው? ኔጌቲቭ ቫሊዩ ነው የሚኖረው። ስለዚህ ኔጌቲቭ 1.5 ሜትር ይሆናል ማለት ነው። ይሄ ካልኩሌሽን ላይ ትርጉም እንዲሰጥ ተደርጎ የተሰጠ ሳይን ኮንቬንሽን ስለሆነ ፈጽማችሁ ሳይን ኮንቬንሽኑን ልትረሱት አይገባም። የመጀመሪያው የኦብጀክታችን ፖዚሽን ዩ 5 ሜትር ነው ተብለናል። ባሱ ያለበት ማለት ነው ከሚረሩ። ሌላ ፖዚሽን ኦፍ ኢሜጅ ነው፣ ቪን እንፈልጋለን። ስለዚህ ቪን እንዴት አድርገን ነው የምንፈልገው? እዚህ ጋር እንግዲህ ከሚረር ኢኩዌዥን እንነሳለን ወይም ከሚረር ፎርሙላ እንነሳለን። 1/u ሲደመር 1/v ወይም 1/ኦብጀክት ዲስታንስ ሲደመር 1/ኢሜጅ ዲስታንስ ኢዝ ኢኩቫለንት ቱ 1/ፎካል ሌንግዝ ነው ተባብለናል። ስለዚህ 1/, this implies አሁን እንቀጥላለን። ቀጣይ ያለው ሪዛልታችን 1/5 ሜትር ፕላስ 1/v is equivalent to 1/-1.5 ሜትር ማለት ነው። ይህንን ሪአሬንጅ ብናደርግ ቦት ሳይድ 1/5 ሜትርን ብትቀንሱ ማለት ነው ምን ይሆናል ማለት ነው? 1/v ማለት ሪዛልታችን ማለት ነው this is equivalent to negative of 1/1.5 ሜትር ማይነስ 1/5 ሜትር ማድረግ ነው። ስለዚህ ምን ይነግራችኋል እዚህ ጋር 1/v ማለት ሲምፕሊ ኔጌቲቭ ኦፍ 1/1.5 ሜትር ፕላስ 1/5 ሜትር ማለት ነው። እዚህ ጋር በቀላሉ መደመር ትችላላችሁ ብራኬት ውስጥ ያለውን ነገር። ኔጌቲቭ ኦፍ 1/1.5 ሜትር which is simply 1/, ምን ማለታችን ነው? 3/2 ሜትር ማለት ነው አይደለም? ሲጀመር 1/5 ሜትር። እዚህ ጋር ሪአሬንጅ ብታደርጉት simply ኔጌቲቭ ኦፍ 2/3 ሜትር ዲኖሚኔተር ላይ ነው ያለው ሜትሩ ሲደመር 1/5 ሜትር። እንደዚህ አድርጋችሁ መስራት ትችላላችሁ እዚህ ጋር። ስለዚህ ኮመን ዲኖሚኔተር ኤልሲኤሙን ብትወስዱት which is 15 ሜትር 50 ሜትር divided by 3 times 2 ምን ይሰጠናል? 10 ማለት ነው። ስለዚህ 10 እዚህ ጋር ብራኬት እንዳይረሳ ሲደመር 15 divided by 5 50 ሜትር divided by 5 ሜትር which is 3 times 1 3 ማለት ነው። ስለዚህ ይህንን ቫልዩ እናገኛለን። ቶታሊ ምንድነው ማለት ነው ይሄ ሪዛልታችን? ኔጌቲቭ ኦፍ 13/15 ሜትር ማለት ነው። ይሄ 1/v ነው። ልብ በሉ እዚህ ጋር ያለው የ1/v ቫልዩ ነው። ስለዚህ 1/v ኔጌቲቭ 13 divided by 15 ሜትር ከሆነ የv ቫልዩ ማለት ሪሲፕሮካል ነው የሚሆነው ወይም ተጋላቢጦሽ ቫልዩ which is 15 ሜትር ኔጌቲቭ 15 ሜትር divided by 30 ማለት ነው። አፕሮክሲሜትሊ ቫልዩ ምን ታገኛላችሁ? ኔጌቲቭ 1.2 ሜትር የሆነ የተጠጋጋ ቫልዩ ታገኛላችሁ ማለት ነው። ስለዚህ አሁን የኢሜጃችን ፖዚሽን ኔጌቲቭ 1.2 ሜትር ብለን እናስቀምጣለን። ኔጌቲቭ ምን ይጠቁማችኋል? የኢሜጁ ያለበት ሎኬሽን ከሚረሩ በስተጀርባ ነው ወይም ቨርቹዋል ኢሜጅ ነው የሚለውን ነገር ኔጌቲቭ ሳይኑ በዚህ አጋጣሚ ይነግራችኋል ማለት ነው። ቀደም ብላችሁም እንዳያችሁት ኢሜጃችን እንደምታዩት ከመስታወቱ በስተጀርባ ነው የምናገኘው ማለት ነው። ሳይዝ ኦፍ ኢሜጅ ኢሜጁ ዲሚኒሽድ የሆነ ነው የቀነሰ ነው። ሌላ ኔቸር ኦፍ ኢሜጅ ኢሬክትድ ነው ወይም አፕራይት ኢሜጅ ነው። በተጨማሪ ደግሞ ቨርቹዋል የሆነ ነው። ቨርቹዋል የሆነ ስንል ከመስታወቱ በስተጀርባ የሆነ ምስል ነው ያለን ማለት ነው። በተጨማሪ ደግሞ ኤግዛምፕል 6.6ን ጨምረን ስንሰራ
ምን እናገኛለን? an object 6 centimeter in size is placed at 25 centimeter in front of concave mirror of 15 centimeter focal length። አንድ የኮንኬቭ ሚረር ፊት ለፊት ላይ ማለት ነው 6 ሴንቲሜትር የሚያህል ሳይዝ ያለው ማለትም ከፍታ ያለው ኦብጀክት ማለት ነው 25 ሴንቲሜትር ከፖሉ ማለት ነው ርቆ ተቀምጧል ይለናል ከመስታወቱ ፊት ለፊት። እንዲሁም ደግሞ የሚረሩ ፎካል ሌንግዝ 15 ሴንቲሜትር ተብሎ ተሰጥቶናል። at what distance from the mirror should a screen be placed in order to obtain a sharp image? አንድ እንግዲህ ጥርት ያለ ግልጽ የሆነ ኢሜጅ እንድናገኝ ኢሜጁ ፎርም የሚሆንበት ወይም ስክሪን የምንለው ማለት ነው ስክሪኑን የት ጋር እናስቀምጠዋለን ይለናል። በተጨማሪም determine the nature and size of the image። የኢሜጁ ኔቸር ተፈጥሮ ምንድን ይሆናል፣ የኢሜጁ ሳይዝስ ምን ይሆናል፣ ሪዲዩስድ ይሆናል ወይስ ዲሚኒሽድ ይሆናል የሚለውንም ነገር አብረን እናያለን። ስለዚህ እንደምትመለከቱት ኦብጀክታችን ያለው ሄይት ወይም ኤች የምንለው ማለት ነው 6 ሴንቲሜትር ነው። የፎካል ሌንግዙ ዲስታንስ ከፖሉ ያለው ርቀት ማለት ነው ምን ያህል ነው? ኤፍ የምንለው የኤፍ ሌንግዝ 15 ሴንቲሜትር ነው። በተጨማሪም ደግሞ ኦብጀክታችን ያለበት ዲስታንስ ከፖሉ ያለው ርቀት እዚህ ጋር እንደምትመለከቱት ይሄንን ምን እንለዋለን? ዩ የምንለው ማለት ነው። the values of object distances 25 centimeter። ስለዚህ እነዚህ ቫልዩዎች ተሰጥተውናል። ስለዚህ ከነዚህ ተነስተን ምን ካልኩሌት እናደርጋለን? በመጀመሪያ የተወሰነ ራፍሊ በሬዲያግራም ለማሳየት ያህል ግልጽ እንዲሆንላችሁ ማለት ነው። ስለዚህ አንድ ነጥብ እንምረጥ። then ከዛ ነጥብ ተነስተን ፓራላል ላይን እናስምር። ስለዚህ ከዛ ፓራላል ላይኑ ሪፍሌክትድ ይሆንና ሪፍሌክት ከሆነ በኋላ የሚያልፈው በምንድን ነው ብለናል? በፎከሱ በኩል ያልፋል ብለናል። ስለዚህ በፎከሱ እንዲያልፍ አድርገን ራፍሊ ስኬች እናድርግ። ኤግዛክትሊ ወይም 100% ላይ መጣላችሁ ይችላል። ግን ዋናው ነጥቡ ምንድነው እዚህ ጋር ኮንሰፕቱን ለማሳየት ያህል ነው። ስለዚህ እዚህ ጋር ሁለት ላይት ሬዎች ናቸው። አንደኛው ኢንሲደንት ነው፣ ሌላው ደግሞ ሪፍሌክትድ ሬው ነው። ሌላ ላይት ሬ ደግሞ በፎከሱ እንዲያልፍ አድርገን ለምሳሌ እንስራ እስኪ። በፎከሱ እንዲያልፍ አድርገን ስንሰራ እንደምትመለከቱት በሰማያዊ ከለር የምጠቁመው ማለት ነው ይሄ ላይት ሬ then ሚረሩ ላይ ስትራይክ ካደረገ በኋላ ምን ያደርጋል? ፓራራሊ ይጓዛል ማለት ነው። ከፕሪንሲፓል አክሲሱ ጋር ፓራራል በሚሆን መንገድ ይጓዛል። ስለዚህ እሱንም እንዲሁ አሰምራለሁ ማለት ነው። ስለዚህ ሁለቱ ላይት ሬዎች እንደምታዩቸው የሚቆራረጡበት ፖይንት አለ። ሶ ያ ፖይንት ምን እንለዋለን ማለት ነው? የኦብጀክታችን ያለበት ፖይንት ነው ማለት ነው። ስለዚህ ኢሜጃችን የት ጋር ይገኛል? ከሴንተሩ ባሻገር ማለት ነው። ግን አሁን እኛ የኢሜጁን ዲስታንስ እንዴት አድርገን ካልኩሌት እናደርጋለን ነው። ይሄንን ምን ብለን የምንጠቅሰው ቪ የምንለውን ነገር እንዴት አድርገን ካልኩሌት እናደርጋለን? እሱን በምን አይነት መንገድ ነው ካልኩሌት የምናደርገው? በሚረር ፎርሙላ ማለት ነው። ስለዚህ በሚረር ፎርሙላ መሰረት ምን ብለናል? 1/, ኦብጀክት ዲስታንስ u ፕላስ 1/, ኢሜጅ ዲስታንስ v is equivalent to 1/, ፎካል ሌንግዝ ተብሎ ተሰጥቶናል። ስለዚህ ኤቭሪቲንግ ተሰጥቶናል እዚህ ላይ 1/, u ማለትም 1/, 25 ሴንቲሜትር ማለት ነው ሲደመር 1/, ኢሜጅ የምንፈልገው ኢሜጅ ዲስታንስ is equivalent to 1/, የፎካል ሌንግዛችን which is 15 ሴንቲሜትር ተሰጥቶናል። ስለዚህ ሪአሬንጅ ብናደርግ ምን ይሆናል ማለት ነው? this implies 1/, v ማለት 1/, 15 ሴንቲሜትር ማይነስ 1/, 25 ሴንቲሜትር ሲምፕሊ ትራንስፎርም ማድረግ ትችላላችሁ ማለት ነው፣ ወደ ቀኝ ማለት ነው። ስለዚህ ራይት ሃንድ ሳይድ ላይ ያለውን ኤክስፕሬሽን ሲምፕሊፋይ በምናደርግበት ጊዜ በብዙ አይነት መንገድ ሲምፕሊፋይ ማድረግ እንችላለን። ሲምፕሊ 15 ሴንቲሜትር በቀላሉ ማለት ነው ሲባዛ በ25 ሴንቲሜትር በዚህ አይነት መንገድ ማድረግ ትችላላችሁ። ካረጋችሁ በኋላ 25 ሴንቲሜትርን የክሪስ ክሮስ መልቲፕሊኬሽን መጠቀም ትችላላችሁ ማለት ነው። 25 ሴንቲሜትር ሲቀነስ 15 ሴንቲሜትር ታደርጉታላችሁ። ሶ ከላይ ያለው ሪዛልት ምን ይሰጣችኋል? 10 ሴንቲሜትር ይሰጣችኋል። ዲቫይድድ ባይ 375 ሴንቲሜትር ስኩዌርድ ይሆናል። እዚህ ላይ እንደምታዩት ሴንቲሜትር ስኩዌርድ የሚለውን ነገር ካንስል አውት የሚያደርግልን ሴንቲሜትር አንዷ ሴንቲሜትር ስለምጠፋ ዲኖሚኔተር ላይ ምን ይቀረናል ማለት ነው? 1/10 ዲቫይድድ ባይ 375 ሴንቲሜትር ይሆናል ማለት ነው። ስለዚህ ከዚህ በኋላ
ምን ቀረን ማለት ነው። ስለዚህ this implies 1/v ማለት 10 ሲካፈል 375 ሴንቲሜትር ነው ማለት ነው። ስለዚህ this value ምን ይሆናል ማለት ነው? ሪሲፕሮካል ይሆናል የv ቫልዩ። ሶ v ማለት 375 ሴንቲሜትር ዲቫይድድ ባይ 10 ማለት ነው which is equivalent to 37.5 ሴንቲሜትር ማለት ነው። ስለዚህ ይሄ ምንድነው የኢሜጁ ያለው ዲስታንስ ነው። ስለዚህ ኢሜጁ እንደምታዩት ከምን ይርቃል ማለት ነው? ከሴንተሩ ይርቃል። ለምን? ሴንተሩ ያለበት ርቀት 2 times the focal length ብለን ነበረ። ስለዚህ ፎካል ሌንግዙ 15 ሴንቲሜትር ከሆነ ሬዲየሱ ስንት ነው ማለት ነው? 30 ሴንቲሜትር። ስለዚህ ከሴንተሩ ርቆ እንዳለ ማቴማቲካሊ በዚህ ማረጋገጥ ችለናል ማለት ነው። እስኪ ሰመራይዝ እናድርግ እስካሁን የተነጋገርነው ነገር። ሶ ሰመሪ ምን ይመስላል? the image formed by a plane mirror is virtual። አንደኛ በፕሌን ሚረር የሚሰሩ ኢሜጆች የሚፈጠሩ ኢሜጆች ቨርቹዋል ናቸው፣ ማለትም ከሚረሩ በስተጀርባ ናቸው። ሌላ ደግሞ ኢሬክት ኤንድ the same size as that of the object such that the object and its image appear to be equidistant from the mirror። ስለዚህ ኦብጀክቱና ኢሜጁ ከሚረሩ ያላቸው ርቀት እኩል በሚሆን መንገድ የኦብጀክቱና የኢሜጁ ሳይዝ ተመሳሳይ ነው ብለን ነበር። በተጨማሪም ደግሞ ኮንቬክስ ሚረር አይተን ነበረ። a convex mirror is diverging mirror in which the reflective surface bulges toward the light source። ስለዚህ የሪፍሌክቲቭ ሰርፌሱ ኮንቬክስ ሚረር ስንል የሚያንጸባርቀው ሰርፌስ ምንድነው? ብርሃን ከሚመጣበት አቅጣጫ በልጅ ያደረገ ወይም ያበጠ ሆኖ ታዩታላችሁ ማለት ነው ኮንቬክስ ሚረር። ስለዚህ የኮንቬክስ ሚረር ደግሞ ምንድነው የሚያደርገው? ዳይቨርጅ ላይት ሬዎችን ዳይቨርጅ የማድረግ የመበተን ባህሪ አለው። ሌላ ምንድነው? the image formed by convex mirror is smaller than the object but gets larger at the approach the mirror። ስለዚህ ሁል ጊዜ ኮንቬክስ ሚረር ላይ የሚፈጠሩ ኢሜጆች ማለት ነው ምንድናቸው? ስሞለር ናቸው፣ ከኦብጀክቱ ያነሱ ናቸው። ኤንድ ኦብጀክቱ ደግሞ ለምሳሌ ወደ ሚረሩ አፕሮች በሚያደርግበት በሚጠጋበት ጊዜ ኢሜጁ ምን እየሆነ አይተን ነበረ? ኢንላርጅ የሆነ ማለትም ኢሜጁ ከፍ እያለ ከፍታው እየጨመረ እንደሚሄድ አይተን ነበረ። ሌላው ደግሞ ስለ ኮንኬቭ ሚረር አይተናል። ምንም እንኳን ቅደም ተከተሉ መጀመሪያ ኮንኬቭ ነው ያየነው፣ ከዛ ኮንቬክስ ነው ያየነው። ሶ ኮንኬቭ ሚረር ላይ ምንድነው? a concave mirror has a reflective surface that is curved inward and away from the light source። ከላይት ሶርሱ ተቃራኒ በሚሆን መንገድ በልጅ ያደረገ ወይም ያበጠ ሆኖ ወይም ወደ ውስጥ የገባ ሆኖ የምታዩት ሚረር ኮንኬቭ ሚረር እንለዋለን። so the image formed by a concave mirror shows different image types depending on the distance between the object and the mirror። በኮንኬቭ ሚረር የሚፈጠሩ ኢሜጆች ኔቸራቸው ወይም የኢሜጁ ፎርሜሽን ማለት ነው ዲፔንድ የሚሆንበት ምንድነው? ኦብጀክቱ ከሚረሩ በምን ያህል ርቀት ላይ ያለ ነው የሚለው ላይ በዋናነት ዲፔንድ የሆነ ነው ወይም መሰረት ያደረገ ነው ማለት ነው። ስለዚህ ሚረርስ ብለን ፓርት 1 ላይ የጀመርነውን ቪዲዮ ጨርሰናል። ስለዚህ ይህን ቪዲዮ እያቆማችሁ ወደ ኋላም እየተመለሳችሁ አንዳንድ ያልገባችሁን ክፍሎችን እንድትቀልሱ ሞር ላሳስባችሁ ፈልጋለሁ። ስለዚህ በሚቀጥለው ቪዲዮ ደግሞ በፓርት 2 ደግሞ ስንገናኝ ስለ ሌንስ እናወራለን ማለት ነው። ሌንሶች ምንድን ናቸው? ለምን ያገለግላሉ? በሌንሶች የሚሰራው ኢሜጅ ምን ይመስላል የሚለውንም የምንነጋገር ይሆናል። በቀጣይ ቪዲዮ አገኛችኋለሁ። እስከዛው ደህና ሁኑ። ቻው ቻው።